ዓለም የሚያስቀምጠው መረጃ ማለት ነው። እንደዚህ ላሳያችሁ መጽሐፍት ገልጬ የኦርቶዶክስ አሰስ ገሰስ መጽሐፍ የሚያወራው ኦኬ ኢየሱስ ክርስቶስ ሚዩት አድርጊ ኢየሱስ ክርስቶስ የማርያም ስሟ ከፍ ያለ ስለሆነ የላቀ ስለሆነ ስሟ ያለው ጉልበት ስሟ ያለው ኃይል ብለው ደብተራዎቹ ጠላ ጠጥተው ባቢሾ ደንዝዘው የጻፉት መጽሐፍ ጉርላ ያስገጫት የምትሄድበት መጽሐፍ እንደዚህ ይላል። አምላክን እዚህ ጋር ከቁጥር 46 ጀምሮ ማለት ነው። ወዳጆቿ የምትሆኑ ደስ የሚያሰኘውን ይህንን ድንቅ ኪዳን ቸርነትን እና በጎነትን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ ይላል። ልብ በሉ። ኮተት አሰስ ገሰሳችሁን ለትውልድ ነው እንደዚህ የምንዘረግፈው። ልብ በሉ ምን እንደሚሉ እቺ አሳች ቤተክርስቲያን ማለት ነው የኢትዮጵያ ኦርቶዶክስ። ወዳጆቿ የምትሆኑ ደስ የሚያሰኝ ይህንን ድንቅ ኪዳን ቸርነትንና በጎነቱን ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ የሰጣትን ድንቅ የሚሆን መሐላ ታዩ ዘንድ ኑ አለ። ኑ እያለን ነው። አየህ፣ እየጋበዘችን ነው ኦርቶዶክስ። ኑ እዩ፣ ኑ ስሙ እያለችን ነው። ምን እንስማ ምን እኒ ብለን ስንላት የሰጣትን ቃል ኪዳና ምንድነው ቃል ኪዳና ብለን ስን አይደለም በምድር ያለ ፍጥረት በሰማይ ሁሉ ያለ ፍጥረት ሁሉ ስሟን በመጥራት ይድን ዘንድ ይላል። ስሟ የሚያድን ነው ማለት ነው። ማርያም ብለህ ስትል የሚያድን ስም ነው ይላሉ። ተራ ስም ነው ብራዘር። ከድጃ መቶ ዓመት ላይ ከሷ በፊት ቀድማ የሙሴ እህት ማርያም ተጠርታበታለች። የጌታ እናት ማርያም የዛሬ 2000 ዓመት የተጠራችበት ልብ በሉ። በዚህ ስም ማለት ነው። ኦኬ ማርያም ብሎ የሚል ስም የሚያድን ከሆነ የጌታችን እናት ማርያም የዛሬ 2000 ዓመት ላይ ነው የተጠራችበት በዚህ ስም። ከሷ በፊት 1500 ዓመት በፊት ቅድም የተናገርኩትኝ የሙሴና የአሮን እህት ማርያም ተጠርታለች ማለት ከዛሬ 3500 ዓመት በፊት ከጌታችን እናት ማርያም ቀድማ የሙሴ እህት ማርያም ተጠርታበታለች። ምን ብሎ የሚለው ስም? ማርያም ብሎ የሚል ስም ምን ማለት ነው? መራራ ማለት ነው። የምን ጣፋጭ ነው? መራራ ማለት ነው። ይሄን ስም በመጥራት ፍጥረት ሁሉ ይድን ዘንድ አለ። ይሄን ከምን ጋር የምናነጻጽረው? ከነቢዩ ከኢዩኤል ቅድም የነገርኳችሁ ምዕራፍ 2 ቁጥር 28 ጀምሮ እና በሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 9 ላይ ባለው ቃል መሰረት የምናነጻጽረው። በነቢዩና በሐዋርያው በኢዩኤልና በጳውሎስ የጌታን ስም የሚጠራ ይድናል፣ የእግዚአብሔርን ስም የሚጠራ ይድናል ብሎ ያለውን ኢዩኤል፣ ሐዋርያው ግን የጌታን ስም የሚጠራ ይድናል ብሎ አለው። ያው ነቢዩ የተናገረውን ቃል ነው ባሪያው ጳውሎስም የተናገረው። ሁለቱም ኢዩኤልም ጳውሎስም ሲናገሩት በመንፈስ ቅዱስ ተመርተው ነው። ደብተራዎቹ ግን ሲናገሩት በአቢሾ ደንዝዘው ነው። ጠጥቶ ሰንበቴ ጠጥቶ ሆዱ ተጠልዞ አባባ ቄሱ ዳቦ ሲቆርሱ ዙጣ ለፈሱ ብለው የሚቀልዱባቸው ትውልድ እዚህ መጥተው እንደዚህ ይቀልዳሉ ማለት ነው። ይሄንን ደግሞ እኔ ሽረዋለሁ በዘመኔ። አታድንም የጌታ እናት ማርያም ስሟን በመጥራት ማንም አይድንም። ማንም አልተባለም፣ በመጽሐፍት አልተባለም። ኢዩኤል ነቢዩ ኢዩኤል ያልተነበየውን ሐዋርያው ጳውሎስ ያልሰበከውን እናንተ ከየት አምጥታችሁ የምትሰብኩት? እነዚህ ሁለት ታላላቅ ጉምቱ የሆኑ ነቢይና ሐዋርያ ያልሰበኩትን በመንፈስ ቅዱስ እናንተ ከየት አምጥታችሁ ነው የማርያም ስም የሚጠራ ይድናል ብላችሁ ያላችሁት? የጌታን ስም የሚጠራ ይድናል ብሎ ኢዩኤል የተነበየውን ጳውሎስ የተሰበከውን እናንተ ከዛ እኩል አቻላቻ አድርገህ ታውቀዋል። እኔ ደግሞ እንደዚህ ሰርዝላለሁ ማለት ነው በአደባባይ። አንዳችሁም ከእጃችን አታመልጡ። ቀጥላለሁ። መረጃ በጎ ስራ ሳይሰሩ ሕግጋቱን ሳይጠብቁ መዳንን የእሱ ፍርድ ምን ይርቅ ይላል። ከዛስ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም ይህች ናት ይላል። ማለት ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስም ይህች ናት ይላል። ማን ነው? ማርያም ማለት ነው። እሺ
ካለ በኋላ ስሟ ይሄን ያህል ጉልበት አለው፣ ይሄን ያህል ኃይል አለው፣ በእውነት ይሄ ስም ሊከበር ይገባል፣ ልናመሰግነው ይገባል ሊሉ ማለት ነው። አትችሉም። እኛ አንድ የተራ ሰው ፍጡር ስም ስናከብር አንሉ። ኦኬ ተረጋጋላችሁ። ኦኬ የማርያም ስም በተጠራ ጊዜ የሰማይ ጽናታቸው የምድር ግዝፈት እስከ ሲኦል መሰረት ድረስ ይናወጣል አለ። ይታያችሁ ማርያም ብለህ ስትል እኔ ደግሞ አቃልልላለሁ ማለት ነው። አትችልም። ሰማይና ምድር በማርያም ስም ተናውጠውም ተንቀጥቅጠውም አያውቁ። እግዚአብሔር ምድርን እንዳትናወጥ በመሰረቷ ላይ መሰረታት ይላል ነብይ እግዚአብሔር ዳዊት ማለት ነው። እሱ በተናገረ ጊዜ ደግሞ ሼክ ታደርጋለች። አንድ ጊዜ እኔ ሰማይና ምድርን አናውጣለሁ ብሎ እንዳለ ያናውጣል እግዚአብሔር። እርዝኩዌክን መሬት መንቀጥቀጥን የሚያደርግ እግዚአብሔር ነው። የጌታ ስም ሲጠራ ነው ፍጥረት ሁሉ ሼክ የሚያደርገው። ዩኒቨርሱ በል ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት፣ የትኛውም ፕላኔት፣ መላእክት፣ እርኩሳን ሰራዊት፣ የሰው ዘር በሙሉ ማለት ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ እንደሚናገረው ማለት ነው። ስጋ ለባሽ በዚያን ጊዜ እያንዳንዱ ወደ ንቃት፣ ወደ ጉድጓድ፣ ወደ ሸለቆ ውስጥ ይገባሉ። ተራሮችን በላያችን ላይ ውደቁብን ይላሉ ይላል። ከበጉ ቁጣ ማን ይሰውረናል እያሉ ማለት ነው። በራእይ መጽሐፍም ላይ እንደሚናገረው እዚህ ግን እንደሚለው የምድር ግዝፈት እስከ ሲኦል ድረስ መሰረት ይናወጣል። ቅጠል ንፋስን ባናወጠው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጽ ልርገፍ ይላል። በመደንገጽ ማርያም ተብሎ ሲባል ሚካኤል ክንፉ ከላዩ ላይ ቅንጥስ ብሎ ሊወድቅ እያሉ ማለት ነው። ሱራፌል ኪሩቤል ክንፋቸው ልርገፍ ቅጠል ልክ ንፋስ ባናወጠው ጊዜ እንደሚረግፍ እንደዚሁ ስሜቤታችን ጣዕሟ ልቦናችን ያረስርሰውና ይላል። መተተኛ ደብተራ ሁሉ ማለት ነው። ሚካኤል አሁን የማርያም ስም ስለተጠራ ክንፉ ልርገፍ ይላል። ሲጀምር ሚካኤል ክንፍ አለው ወይ ነው ጉዳዩ። እዛ ላይ ነው። ገብርኤል ክንፍ አለው እንዴ? የለውም። ይሄ እነዚህ ክንፋ ማሞራ የበቀሉ ኦርቶዶክስ ያበቀለቻቸው ናቸው። እኔ በእግዚአብሔር መጽሐፍት ውስጥ መላእክት ክንፍ አላቸው ተብሎ የተባሉ ሱራፌልና ኪሩቤል ብቻ ናቸው። አለቀ። ኢሳይያስ መጽሐፍ ምዕራፍ 6 ላይ ሱራፌል ክንፍ አላቸው ይላል። 6 ክንፍ አላቸው። ኪሩቤል በትንቢተ ኢዩኤል መጽሐፍ ምዕራፍ 1 እንደዚሁም በዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ጀምሮ ባለው ላይ በተለይ ቁጥር 18 አካባቢ ላይ ተጽፏል ማለት ነው። በግልጥ ልደንግጽ ብሎ በቃ ልደንግጽ ልርገፍ ማርያም ሲሉ ልርገፍ ይላል። ቅጠል ንፋስን ባናወጠው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጽ ይላል። ሰማይና ምድርም የተናወጡት በመደንገጥ ነው። ልብ በሉ። መላእክትም በመደንገጥ ነው ስሟን ሲጠራ ሰምተው የእመቤታችን የወላዲት አምላክ ይልላል። ተረታም ትውልድ ይሄ ብቻ በዚህ ብቻ ቢያቆሙ ደስ ባለኝ ነበር። በሰማይና በምድር በመላእክት ባቆሙ ጥሩ ነበር። ኢየሱስም ይደነግጣል። ልቡ ነው ቀጥ የሚለው ኢየሱስ ልቡ ይደነግጣል፣ ይመታበታል። በመደንገጥ ኢየሱስ ስራውን ይተዋል። ማን ያለው? ኦርቶዶክስ ጥንታዊት ተረታዊት ቤተክርስቲያን የደብተራና የመተተኛ መታጎሪያ ጥርቅን እንደፈለጋቸው ትውልዱን እየጻፉ ይገላሉ። አትቆሙም። በበለዓም ፊት እንደቆመው መልአክ የእግዚአብሔርን ቃል ይዘን ትውልዱን ለማስጣል እንቆማለን በእናንተ ፊት። ይኸው የሚለውን ይህ ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና፣ እነዚህ ፍጡራን ናቸው መላእክት፣ ሰማይና ምድርም ፍጡራን ናቸው። የፍጡራን መደንገጽ ይቅርና የሁሉን ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግል ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን ላይ መፍረድን ይተዋል፣ ስራውን ያቆማል እያሉ ነው። ለምን? እነዚህ እንደደነገጡ የፍጡራን መደንገጽ ይቅርና ልጇም ይደነግጣል፣ በመደንገጥም ፍርዱን ይተዋል ያሉ ማለት ነው። ምን መተተኛ ትውልድ ምንድን ነው ያላችሁት? ወንድሞቼ ናቶቼ፣ ሁለት ጊዜ አልፈጠርም እዚህ ምድር ላይ፣ አንዴ ነው የተፈጠርኩትኝ። ምንድን ነው ያልከው?
የሁሉን ስልጣን በእጁ የያዘ ልጇ መላእክት አይደለም፣ ሰማይና ምድር አይደለም፣ የሁሉን ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ የተጻፈ በቃል ኪዳን ቀለም የተጻፈ የድንግል ስም ሲጠራ ሰምቷል። እና እንደ መላእክቱና እንደ ሰማይ ምድር ተናወጠ አይደል? ደነገጠ። ከዚህም የተነሳ የአደባባዩን ፍርድ ተወ ይላል። ኢትዮጵያ እግዚአብሔር እንደ እሳተ ገሞራ እንደ ኤርታሌ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ቢያነደን አልኩ። እግዚአብሔር በስራው ጻድቅ ነው። ረሃብተኞች ቢያደርገን፣ ችጋራሞች እከካሞች ቢያደርገን በዓለም ዙሪያ ማንሙን እቺ ቤተክርስቲያን ያመጣችብን ጣጣና ዶሴ እንዲህ አይነት ነውር ነው። ኢየሱስ ይደነግጣል። ማርያም ተብሎ ሲባል ልቡ ይመታል ብሎ ማለት ነው። በመደንገጥም ፍርዱን ይተዋል። የአደባባዩን ፍርድ ትቶ በቸርነቱ በኃጢአን ለመፍረድን ይተዋል። የእመቤታችን ጣዕሟ በረከቷ በልቦናችን ያሳድርብንና ይላል እግዚአብሔር። ልባችሁን ያጥፋው ብዬ አልልም። እንዲህ አይነት የተረገመ መጽሐፍ እዚህ እሳት ባነድበት ደስ ባለኝ ነበር፣ ግን ይህን በእሳት በማቃጠል ምንም የማመጣው ነገር ስለሌለ ለህዝቡም ክብር ስለማላረግ እኔ ከትውልድ ልብ ውስጥ ነው ማቃጠል የምፈልገው። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ ጌታዬን ኢየሱስ ክርስቶስን እንደዚህ አድርጋ አቃለል ካደል ስሙን ጽፈህ ፍጡር ሲጠራበት የሚደነግጥ ኢየሱስ ሰብለ ወንጌል አውሪው። እሺ ብሩክን ፍጡር እናቱ ስትጠራበት የሚደነግጥ ኢየሱስ፣ ደንግጦ ስራውን የሚተው ኢየሱስ፣ ፍርዱን የሚተው ኢየሱስ። የእናንተ ኢየሱስ አልሽኝ ከወንዶች ጋር ግብረ ሰዶም ሰራ ብላ የጻፈችልሽ ኢየሱስ ማለት ነው። የታለ ቤተክርስቲያንሽ መጽሐፍ? የእናንተ ኢየሱስ አልሽን አይደል? እስካሁን ይኸው የአንቺ ኢየሱስ ኦርቶዶክስ የጻፈችልሽ እናቴ ላሳይሽ። ወርምዬ ደስ ይበልህ ብዬ ነው የምሰማው። በጣም ትላለህ። ምን ደስ ይላል? ወደሽ ነው ማሰብ። ውሃ ካለ ጠጣሱ። ገደል አንቺ ደግሞ ታላጣችን ቅራሬም ካለሽ ከሰፈር ላይ እየፈለግሽ ማለት ነው። ያው ካተላ ጋር ተጣብቃችሁ ስለሆነ ህይወትን የማትፈልጉት ቆማችን በጣም እየሰራ መሆኑን ነው የሚታየው። ግድ የለም በቃ ጠላ ቅራሬ ካለ እየፈለግሽ ያው የአንቺ ኢየሱስ ይህንንም ብሎ አፌን ሳመኝ፣ ከጣዕሙ ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳጥቶኛልና ማለት ስሜት ውስጥ ከቶት ማለት ነው። መባዓ ጽዮን የሚባለው አባትሽን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃን ሆኖ መጥቶ አንገቱን አቅፎ ላይና ታች ሆኖ አንተ አፍህን ሚዩት አድርጊ ወንድ ከሴት ባል ከሚስት ሩካቤ ስጋ እንደሚፈጽሙ ላይና ታች ሆነው እንደሚፈጽሙ እንደዛ ሆኖ የአንቺ ኢየሱስ ተብሎ የተባለው መድኃኔዓለም ይኸው መድኃኔዓለም ነኝ ይላል። አቃለላችሁት አይደል? የጌታዬን ስም ዘማዊና ጠማማ ትውልድ የእናንተ ኢየሱስ አልሽን አይደል? እስካሁን ኦኬ፣ ያንቺን ላሳይሽ። ያው ይህንንም ብሎ አፌን ሳመኝ። የማንን? የመባዓ ጽዮንን። የመባዓ ጽዮን ብቻ ነው? የአቡነ ተክለ ሃይማኖትንም አፍስሟል። የአቡነ ተክለ ሃይማኖት ብቻ ነው? የአቡነ ዘርዓ ብሩክንም አፍስሟል። የአቡነ ገብረ መንፈስ ቅዱስንም አፍስሟል። አፉ ያልተሳመ ጻድቅ ብላችሁ የምትሉት በእናንተ ቤት ማን ያለው? ሚዩት አድርጊ። አፋቸው ያልተሳመ አባቶችሽ ማን አሉ? የሚስመው ኢየሱስ መሆኑ ነው። በጣም የእናንተ ነውር ማለት ነው። የእናንተ ቆሻሻ የሆነ ነገር ማለት ነው። ጌታዬን በዚህ ናል ልክ አዋርዳችሁ እናንተ ተሳሳሙ እንጂ እዛው ገረገራ ጥግ ስር ተኝታችሁ ማለት ነው። በዚህ ናል ልክ እናንተ እንኳን ኢየሱስን አዋርዳችሁት የእናንተ ኢየሱስ እንኳን አላልናችሁም። ካመጣሹ ግን ዘንዳ ያው ልቤን አሳጥቶኛል። ከዛስ ለአንድ ሰዓት በልብሴ ቋጠርኩት ይላል። ልቤን አሳጣኝ ማለት ሲሰማው ልቡ ጠፋ ማለት ነው። ስሜት ውስጥ ገባ ማለት ነው። ሳሚው ማን ነው? መድኃኔዓለም ነው ያለችው ኦርቶዶክስ። ይኸው ተሳሚው ማን ነው? መባዓ ጽዮን ነው። ዘሰሉስ ላይ በቤቱ እኮ ነው። በጓዳው በጎርጓዳው ነው ያደግነው። በጎርጓዳው አሁን ግቡ እግዚአብሔር ከዛው ቤት ነው ያወጣ። እዛው ቤት እንደ ፈርዖን ቤት ሙሴ እንዳሳደገ እዛው ቤት ነው አሳድጎን ኢየሱስ ያወጣል። ኦኬ
አፍናችሁ በተረት ልትደፉን ዘላለማችንን ልትዘጉት ስትሉ ኢየሱስ መጥቶ አዳነኝ። የጴንጤዎቹ አምላክ ኢየሱስ አዳነኝ። አሁንስ ኦርቶዶክስን በራሷ መጽሐፍት በራሷ ትምህርት ነው የምንበቀላት። ጌታ ኢየሱስ ክርስቶስ አንዴ ፍጡርን ፈርቶ ፍርድ ይተዋል፣ አንዴ ይስማል ሰዎችን። ይህም ብቻ አይደለም፣ ማርያም ጡቷን አውጥታ በመቁረጥ ታስፈራራዋለች የእነሱን ኢየሱስን። ለምናው እምቢ ካለች ጡቴን እቆርጣለሁ ብላ ትለዋለች፣ ፊቴን ሰነጥቃለሁ ብላ ትለዋለች። ከዛም ፍርዱን ታስቀይረዋለች። እንደፈለገች ነው የምትጫወትበት። ሁሉ ቀን በመንግስት ሰማያት እንደ ክፉ ባልና ሚስት ኢየሱስና ማርያምን ሲያጣሉ ነው የተገኙት ኦርቶዶክሳውያን በመጽሐፍቶቻቸው። አንቺ አይደለሽም አባቶችሽ ጳጳሳቱ ሁሉ ጭምር ቁጭ ብለው መጽሐፍቶቻችን ጥራት ይጎላቸዋል ብዬ አስብያቸዋለሁ ከወንድሞቼ ጋርና ከእህቶቼ ጋር ስብሰባ ተቀምጠው ማለት ነው። ቱባ የሚያክሉት እነዛ አስኬማ ቆልለው የተቀመጡ እንዲህ አይነት ነውር ጽፈው ይህንን አርሙ ተብሎ ሲባሉ አናርም ብለው የማይታረመውን ቅዱስን የእግዚአብሔርን ቃል እናርማለን ብለው እንደዚህ መጽሐፍ ቅዱስ ላይ የተጫወቱ አባቶችሽ ማለት ነው። እናንተ እንኳን አልተባላችሁም። ኢየሱስ ይኸው የማርያም ስም ሲጠራ ሰምቶ ይደነግጣል። ለዚህ ነው ቅድም መላእክት ሰይጣን ኢየሱስ ስሙ ሲጠራበት ይደነግጣል። ሜዮት አድርጌ ለሰጥሽ ነው። ሰይጣን ኢየሱስ ስሙ ሲጠራበት ይደነግጣሉ ይብስልሽ? አዎ ይደነግጣል አልሽኝ። ኢየሱስ ሰይጣን ሲጠራበት ይደነግጣሉ ይብስልሽ? ለአምላኬ ብለሽ የምትይውን አፈርሽበት ማለት ነው ለመመለስ። ኦኬ ምናልባት ይደነግጣል ትይቻለሽ። ኢየሱስ ሰይጣንን ቢጠራበት ይደነግጣል ትይቻለሽ። ምክንያቱም ሰው ሲጠራበት ከደነገጠ የእናንተ ኢየሱስ ሰይጣንን ቢጠራበት ለምሳሌ አያትሽ የሚፈጭሱለት አዳልሞቴ ምናምን ነገር አለ አይደል? ለዛ በለሽ ብትጠሪው ኢየሱስ ይደነግጥ ሊሆን ይችላል። በእናንተ እኮ ነው የምልሽ። እኛ ጋር ግን እንኳን ኢየሱስ አይደለም እኔ እንኳን ለሰይጣን አልደነግጥም። እባብና ጊንጡን እንረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ፣ የሚጎዳችሁ ምንም የለም ተብሎ ተጽፏል። ጸንተን እንቃወመዋለን። ዲያብሎስን ተቃውሙ ተብሎ እንደተጻፈ ማለት እንቃወመዋለን። በኑሮ በህይወት በጽድቅ ኑሮ እግዚአብሔርን በመፍራት ህይወት እንቃወመዋለን። በቃልም በተግባርም እንቃወመዋለን። እኔ እንኳን አልፈራውም ከተሰጠኝ ልጅነት ስልጣን የተነሳ አዳኜ ብርቱ ጌታ ኢየሱስ ክርስቶስ ስለሆነ ማለት ነው። እናንተ ጋር ግን ማርያምን የሚፈራ እኮ ኢየሱስ ነው ያለው። ስሟ ተጽፎ ሲጠራ ሰምቶ የአደባባዩን ፍርድ ተወ። ለምን? ያው እንደ መላእክቱና እንደ ሰማይና እንደ ምድር ደንግጦ ማለት ነው። ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እርሜ ምናልባት አስተው ከሆነ ሜላ ባለፈው ሲያነብ እንደሰማ ነው ኢየሱስ በራሱ እኮ በኢትዮጵያ ኦርቶዶክስ በሰይጣን ተውጧል ብሎ ጽፈዋል። አዎ ግብረ ሕማማት ላይ ግብረ ሕማማት ላይ ማለት ነው። እና በሰይጣን ተውጧል ብለው ጽፈዋል። እና ምንም የሚደንቅ አይደለም። ቤታቸው ተአምር ያለበት ቤት ነው። ጉድ ያለበት ቤት ነው። በአጋንንት መንፈስ ሰዎች እንደዚህ አይነት ሀሳቦችን የሚጽፉበት ቤት ነው። እና ልጅቷም ስትናገር የሰማነው ደግሞ እሱን ነው። ቅድም ጀምሮ ከዳጊ ጋር ስታወራ ሰማት። የአጋንንትን ሀሳብ ነበር ስትነግረን የነበረው። እና ምዕመኑም አባቶቿም በዚሁ መንፈስ የተያዙ ስለሆኑ የአጋንንትን ሀሳብ ያንጸባርቃሉ። ሰብለ ወንጌል በጠላ ነው በቅራሬ የዋጠው። ግን ይሄ መዋጥ ነገር እኮ እንደምታውቀው ነው። ዛም ገድለ ማነው አቡነ ገብረ መንፈስ ቅዱስም ላይ እኮ እንደዚሁ ማነው ዘርአ ብሩክ ላይ ማነው ዘርአ ብሩክ ላይ ውጦ ዘርአ ብሩክ ስላሴን ነው የዋጠው። ሶስቱንም አካል ነው የዋጠው ዘርአ ብሩክ። በጠላ ነው በቅራሬ ነው ያወራረዳቸው ነው አሁን ዋናው ጉዳይ፣ ወይስ በውሃ ነው? መቼም በደረቁ እንደዚህ ብሎ አይወጡ። በጋንጣቢ ነው እንጂ እርሜ ያድናል ብሎ ስለሚያስብ በጋንጣቢ ነው የሚያወራረደው። የጋንጣቢም ስለሚያድን ማለት ነው። እነሱ አሁን የተጻፈ ነው፣ ቀልድ አይደለም። በነገራችን ወንድሞቼ ቀልድ አይደለም። ይኸው የጋኑጣቢ ይኸው እዚህ መጽሐፍ ላይ ነው ያለው። ይኸው አንድም ቀልድ አናወራም። አንድም ቀጥሎን ብነት ተጻፈ ነው። እነዚህ ሁሉ ነገሮች ተጽፈው ያሉ ናቸው። እሺ ብንጠየቅ ማሳየት የምንችለው ነው። አሁን ይሄ በእግዚአብሔር መንፈስ የተጻፈ አይደለም።
አይደል? ልቦለድም አይደለም። ሰይጣን እግዚአብሔር ላይ አምጾ ያጻፈው መጽሐፍ ነው ይሄ ሁላ መጽሐፍ ማለት ነው። ሰዎች የሚናገሩት እዚህ መጥተው አሁን ሰብለ ቅድም ስትናገር የነበረው የአጋንንትን ሀሳብ ነው ስታወራ የነበረው ከዳጊ ጋር። ምክንያቱም ማርያም የሚለው ስም ምንም ነው በቃ ሰብለ ወንጌል ከሚለው ስም የተለየ ስም አይደለም። ክርስቲያን እንደዚህ ነው የሚናገረው በድፍረት። ቅድም ኤርሚ ፋጡማ ከሚለው ስም በቃ ፋጡማ የሚባለው ስም ፋጡማ ነው። ማርያም የሚባለው ስም በቃ ተራ ስም ነው። ክርስቲያን እንደዚህ ነው የሚናገረው አይደል? ስለ መዳን ስናወራ ከመጠሪያ ስምነት የዘለለ አይደለም። ኢየሱስ የሚለው ስም ግን ከመጠሪያነት የሚዘል ስም ነው አይደል? መድኃኒት ነው ስሙ፣ የተሰጠ ነው ስሙ። ማርያም የሚለው ስም ግን በቃ ለእሷ መጠሪያነት ብቻ ያገለገለ ነው። ከኔ ጋር አይገናኝም፣ ከኔ ህይወት ጋር አይገናኝም ማርያም የሚለው ስም አይደል? ኢየሱስ የሚለው ስም ግን ከኔ ብቻ አይደለም ለትውልድ ሁሉ የተሰጠ ስም ነው። ሰው ሁሉ የሚድንበት ስም ነው። በቃ እንደዚህ ነው ክርስቲያን የሚናገረው። አይናገሩትም እነሱ ይንደፍረው። ሰብለ አትናገርም። ማርያም የሚለው ስም ፋጡማ ከሚል ሰው ስም የተለየ አይደለም ብላ መናገር አችልም። ለምን? የተቀበለችው መንፈስ ይህን እንድትናገር ድፍረት አይሰጣትም። እነዛም ሰዎች ሲጽፉ እነዚህ መጽሐፍቶች በዚሁ መንፈስ ተይዘው ነው የሚጽፉት፣ በአጋንንት መንፈስ። ማነው እስኪ የማርያም ስም ሲጠራ ልጇ ይንቀጠቅጣል ብሎ ሊጽፍ የሚችል ክርስቲያን ማን አለ? አይደለም ለመጻፍ ለማንበብ ራሱ እንሳቀቃለን እኛ። የምሬን ነው ብላችሁ ገልጠን ማሳየት ስላለብን ነው እንጂ ለማንበብ ራሱ እንፈራለን። ክርስቲያኖች ነና። በጣም ነው የሚሰቀጥጠው እኮ ሐሳቡ፣ በጣም ነው የሚያስደነግጠው። ኢየሱስ መጣና የመባጽዮንን ከንፈር ሳመ። 1 ሰዓት ሙሉ ላዩ ላይ ተኝቶ በኢየሱስ ስም አጋንንት እኮ ነው። በእውነት ነው የምላችሁ አጋንንት ነው እኮ ወክ የሚያደርገው መጽሐፉ ላይ ሐሳቡ የአጋንንት ስለሆነ ማለት ነው። ያስደነግጣል፣ እንደ ክርስቲያን ያስደነግጣል። ግን ያሉበትን ቦታ ለማሳየት በምን አይነት ጭቃ ውስጥ እንደተያዙ በምን አይነት የአጋንንት ሐሳብ ውስጥ እንደተያዙ ለማሳየት እናነበዋለን፣ አውጥተን እናሳያለን። ይሄ የጌታ መንፈስ ሄድ ሊጽፈው አይደለም በጭራሽ አይደለም። ሰብለ ይሄን ደፍራ አትናገርም፣ በጭራሽ ልትናገር አችልም። ሰብለ ወንጌል እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ብሩክ። ደህና ነህ? ጌታ ይባረክ። ፋጡማ የሚለው ስምና ማርያም በሚለው ስም መካከል ልዩነት አለ? ከመጠሪያነት ይዘለለ መጀመሪያ እኔ ግን ለኤርሚ አፍ ነው ያፈርኩት። በጣም አፉን ለሳመው ሳይሆን ለኤርሚ አፍ ዛሬ በጣም አፈርኩኝ። የጌታን እናት ከፍ ዝቅ እያደረገ ለሚናገረው ለኤርሚ አፍ በጣም ነው ያፈርኩት። በድሮ ጊዜ መጽሐፎች ሲጻፉ አፍ ማለት እንደ ቃል እንደሚነገር ነውና ኤርሚ አፍህን በጣም በሆነ በአጃክስ በብሊች ምናምን መታጠብ አለብህ ዛሬ ከዚህ ልክ እንደወጣ። ብሩክ አንቺ ከፍ ዝቅ እያደረጋችሁ ያወራችሁበት አፋችሁን ታጠቡት። እንኳን ጌታ ሊስመው የእናንተን አፍ ቀርቶ የትም አያደርሳችሁም እና አፋችሁን እባካችሁ በጣም ታጠቡት። የጌታን እናት ከፍ ዝቅ እያደረጋችሁ ስለምታወሩ ያላችሁት ማለት ነው። ሲቀጥል ሰምቼሻለሁ። ሰምቼሻለሁ። በተራ እናወራ። በጣም ረዘመ እና እድል ካልሰጠኸኝ ልውጣ። እኔ የማላወራ ከሆነ ለምን ላይክ እኔ ማንንም ወክዬ አይደለም ራሴን ወክዬ ነው የማወራው። እናንተ ግን ወክላችኋል፣ የእናንተንም ወክላችኋል። 2 ወክላችሁ ነው የምታወሩት እና ካላወራው እዚህ ጋር የምትሰራለሁ እኔ ታወሪያለሽ። እድል ሰጥሻለሁ። የጌታን እናት አይደለም አሁን ስናወራ የነበረው ስለ ጌታ እናት አይደለም። እናንተ መጽሐፍት ላይ ያለችው የጌታ እናት አይደለችም በጭራሽ። የጠረፏ ንግስት ናት። የምታመልኳት አምላካችሁ የሆነች በማርያም ስም የተሰጠ አንድ ቆይ ለራሴ ነው ማውራው አይደል? ማርያምን አምልኪ ያለኝም የለም አላመልካትም። እሺ አምልኪ ያለሽ የለም ማርያምን አታመልካትም? አላመልክም። እሺ እንዝጋ ስባ ክፈትልኝ ኤርሚያ አንዴ። ከዛ በኋላ ላሳይሽ እንደምታመልኳት ላሳይሽ። ከዛ ሐሳቤን እንቀጥላለን። ቆይ ልንገርህ። አናመልክም ስላልሽ እናሳይሽ አንዴ። አይ ለምን አንተ ዛሬ ብትመጣ እኮ እናሳይሽ አንዴ እናሳይሽ። አናመልክም ስላልሽ እናሳይሽ በማስረጃ። ይኸው ታመልኪያለሽ ብዬሻለሁ እኮ። ይሄ እኮ ትልቅ ክሌም ስለሆነ እናሳይሽ አንዴ በማስረጃ እናሳይሽ። አዎ 125 125ኛው 125ኛው ላይ ጥሩ ነው። እንደዚህ ግን ቅድም የነበባችሁትን መጽሐፍንም አልተቀበልኩትም። ሌላ መጽሐፍ ለምን ታወጣላችሁት?
የቅድሙን እንኳን አልተቀበልኩትም። ኦኬ እሺ 125 ያው ኦርቶዶክስ ማርያምን ከምታመልክበት እኔም ጨምርልሻለሁ ከዚህኛው መረጃ ውጭ ቁጥር 98 ገጽ 125 ዘሐሙስ እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ እነሳሻለሁ። የአምልኮ መስዋዕትንም ለአንቺ እሰዋለሁ። ስለምታመልኳት የምታቀርቡላት መስዋዕት ምንድን ነው? የአምልኮ መስዋዕት ማለት ነው። ስለምታመልኳት የአምልኮ መስዋዕት ታቀርባላችሁ ለሷ ማለት ነው። ለምነው ግን የአምልኮ መስዋዕት የሚያቀርቡላት ወንድምነት? ማርያም አምላክ ስለሆነች ማለት ነው። በኦርቶዶክስ ቆይ እህታችን እኛ የምንሰጠች ለምንድን ነው የሚያመልኳት? እንደምታውቀው ሙሽራው ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ሰው ከአንቺ የሆነ ሊሆን በወደደ በእግዚአብሔር ወልድ ስም በማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ወይ ለአንቺ ስለ አንቺ ለጥንቱ ነገር እጽፋለሁ፣ ስለ ጥንቱ ነገር እጽፋለሁ። በአዲስ ምስጋናም አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና፣ ለጥበባዊ ሰው ሁሉ ፍጹም መሰረት ሆነሻልና። ምሽትን የማታውቂ ንጋት ወይንም ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። እግዚአብሔር በማን የፈጠረው? በቃሉ ሳይሆን በልጁ ሳይሆን በሰማይና ምድርን የፈጠረው በማርያም ነው ማለት ነው። ኦኬ ሰማይና ምድር ብቻ አይደለም በማርያም የተፈጠሩት። ባህርም የተፈጠረው በማርያም ነው። ቀላያትም የተፈጠሩት በማርያም ነው። ፀሐይና ጨረቃም የተፈጠሩት በማርያም ነው። ከዋክብትም የተፈጠሩት በማርያም ነው። ዘመኖች ዓመታቶችም የተፈጠሩት በማርያም ነው። በኦርቶዶክስ በጋና ክረምትም ቀንና ሌሊትም ቀናትና ሳምንታትም በማርያም ነው የተፈጠሩት። በዓላት በግልጽ የሚታየው የማይታየውም የተሰወረውም ዓለማትን ሁሉ ፈጠረ እግዚአብሔር በማርያም በአንቺ ሰማይና ምድርን በአንቺ ባህርን በአንቺ ቀላያትን በአንቺ ፀሐይና ጨረቃን በአንቺ ከዋክብትን በአንቺ ዘመኖችን በአንቺ ዓመታቶችን አንቺ በጋና ክረምትን በአንቺ ቀንና ሳምንታትን በዓላትን በግልጽ የሚታየውን የተሰወረውን ዓለማቱን ሁሉ ፈጠረ። በደንብ ነው የሚያመልኳት። ቀጥሎ ወንድምነት ያው እጅ ከፍንጅ ወንድምነት ቀጥል ብሩኬ። አይ አሜን ስትል ነበር ከታችና እኮ ታዲያ ዓለማት የተፈጠሩት በማርያም ነው ብለሽ ታምኛለሽ ማለት ነው። አንቺ ሰብለ ወንጌል ባንቺ ነው ያለው እንጂ አንቺ አላለም። ባንቺ ነው ያለው እኮ ባንቺ አይደለም። ትክክለኛ ነው። ለእኔ የሚገባኝ በሷ እንደ ዳንኩ ነው። ዓለማት የተፈጠሩት በሷ ነው አይደለ? እኔ በማርያም ዳንኩኝ ብዬ ስልና አንተ በማርያም ዳንኩ ስትል የተለያየ ነው። አይ ስለመዳን አይደለም። አሁን ራሱ የተለያየ መዳንም ቢሆን በሷ ማንም ሰው ሊድን አይችልም። መዳንም ቢሆን በሷ ዓለም ድኗል። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ሊያድን በሷ ወደዚህ ምድር መጥቷልና በሷ ስንል ግን የሷ ልጅ እንደሆነ ነው የምናምነው እንጂ እሺ እዚህ ጋር መጥቻ አወራሻለሁ። ስህተት ነው ይሄ ራሱ ስህተት ነው። ምክንያቱም አይደለችም መጨረሻ እናንተን አስተምሮን ያልፈልገውም የገባሁትም ስለ እሺ ማስረጃ እስኪ ለሰደልሽ ኤርሜ የሚዩት አይደለም። እሺ ወንድማችን የሚዩት አይደለም። ማስረጃ እስኪ እሺ በሷ ዓለም ስለመዳኑ ማስረጃ እስኪ። ማስረጃዬ የጌታ እናት መሆኗ የአምላክ እናት መሆኗ ነው። አይ ማስረጃ ነው የምፈልገው በሷ ዓለም ስለመዳኑ ማስረጃ። ማርያም የአምላክ እናት መሆኗ በቂ ነው ለኔ። በሷ መቶ በሔዋን ሞት የዘላለም ሞት እንደመጣብኝ በድንግል ማርያም ደግሞ የዘላለም ሕይወትን አግኝቻለሁ ብዬ ነው የማምነው። ማስረጃ ከእግዚአብሔር ቃል ያንቺን እምነት ሳይሆን ከቃሉ ላይ ማስረጃዬ ማርያም የጌታዬ አምላኬ እናት ናት። እኛ እኮ ፋጡማ ናት የጌታ እናት አላልንም። ማርያም የጌታ እናት እንደሆነች እናውቃለን ያላችሁ ነው ብላችኋል። አይ የጌታ እናት በመሆኗ ለዓለም ሁሉ የመዳን ምክንያት ሆናለች። ማስረጃዬ ደግሞ ማርያም ስሟ ተራ ነው ብለሃል እና የጌታ እናት ላንተ ተራ ነች። በቃ ስለዚህ ዲፍረንት ፔጅ ነው ያለን። ፔጃችን ዲፍረንት የጌታ እናት ማርያም የሚለው አይገናኝም። ብሩክ ማስረጃ ስትጠይቀኝ
ማስረጃ ስነግርህ እኔ ማምናት ማርያም እና አንተ የምታምናት ማርያም የተለያየ ናቸው። ስለዚህ እኔ ማርያም እኮ አንቺ የምታምኛት ማርያም ሰብለ ይሰማሻል አይደል? ድምጽ ይሰማሻል አይደል? በቃ አንቺ የምታምኛት ማርያም የመዳን ምክንያት እንደሆነች ሰው ዓለም ሁሉ በእሷ እንደዳነ ማስረጃ ከቃሉ ላይ ያሳያል። ማስረጃዬ አምላክን ስለወለደች እኮ አምላክን ስለወለደች ዓለም በእሷ ድኗል የሚል ማስረጃ ያሳያል። አንተ ማርያም የአምላክ እናት ናት ብለህ ታምናለህ? አይ አንቺ ነው የጠየኩሽ ያለሁት ማስረጃ ስኝ አንቺ ማስረጃዬ ማርያም የአምላኬ እናት ናት። የአምላክ እናት በመሆኗ ዓለም በእሷ ድኗል የሚል ማስረጃ አስጭኝ። በመሆኗ ምክንያት ጌታ እናት በመሆኗ ዓለም ድኗል የሚል ማስረጃ አስጭኝ። ኢየሱስን እንደምትወልድ ገብርኤል ያበሰራት ብስራት አንድ አለ አይደለ? እሷ እናት መሆኗ ኢየሱስን በመውለዷ ዓለም በእሷ ድኗል የሚል ማስረጃ አስጭኝ። ኢየሱስን በመውለዷ የመዳን ምክንያት ናት የሚል ማስረጃ አስጭኝ። የመዳን ምክንያት ናት የሚል ማስረጃ አስጭኝ። ምክንያት ናት በእሷ ነው እንጂ የመጣው ሌላ በማንም አልመጣም። ኢየሱስ ወደ ምድር እኔ በማን መጣ አይደለም የመዳናችን ምክንያት ናት የሚል ማስረጃ ስላልገባህ እኮ ነው። አሁን መሳፕ የሆኑ ነገሮች ሁሉ የተበለሻሹት ሰው ማስረጃ የለሽም እና መልከው ኢየሱስ ሌላ ነው ልልህ አንዴ በቃ አንዴ ማስረጃ ከሌለሽ የአንቺን ሀሳብ ነው የምትነግሪኝ። አንዴ ሰብለ ሚውት አድርጊ። ሁለት ኢየሱስ እንዳለ አንዴ እናንተ አንዴ እኛ እንዳለ አውርቀናል። ደህና ዋሉ። መልካም ቀን። ስራ አለብኝ። እናንተ ዘላለማችሁን እዚህ ጋር ናችሁ። እደጉ። ተመደጉ። መርቂያለሁ። የአሮጊት ምርቃት ደግሞ ይደርሳል። እደጉ፣ ተመንደጉ፣ ከፍ በሉ። አፍ ማለት ቃል ማለት ነው። ባይ እሺ፣ እውነት ነው። አሁን እሷ የተናገረችው እኔ እስማማለሁ። የነሱ ኢየሱስ ብቻውን ማዳን የማይችል ነው። የነሱ ኢየሱስ ጠረጴዛ ላይ ተቀምጦ አብሮ ከፍጡራን ጋር የሚመለክ ነው። ትክክል ናት። የነሱ ኢየሱስ አጋንንትን ብቻውን ማውጣት የማይችል ነው። የነሱ ኢየሱስ ፍጡራንን እየመጣ የሚስም ነው። ይሄ መጽሐፍቶቻቸው ላይ የተጻፈ ነው። በጣም የሚገርመው ዳጊ ልታሰማን ትችላለህ? የዘበንን ንግግር ላስቸግርህ ካልተኛክ አንዴ። አጋንንት ኢየሱስ ከሚለው ስም በላይ ማርያም የሚለውን ስም ይፈራታል ብለው ያስተምራሉ። ድምፁን ብቻ ላሰማችሁ። እኔ በቪዲዮ ማሳየት ስለማልችል ነው። ድምፁን ከሆነ ላሰማችሁ። ይኸው ድምፁን ላሰማችሁ። እንደመቤታችን ሰይጣን የሚፈራው ነው። እኔ ክርስቶስንም እንደመቤታችን የሚፈራው አይመስለኝም። ሰይጣን ራሱ ኢየሱስን እንደመቤታችን የሚፈራው አይመስለኝም ማለት ከመሆን። አዎ እንደዚህ አይነት ኢየሱስ አናቅም። እኛ እንደዚህ አይነት ኢየሱስ አናቅም። የእናንተ ኢየሱስ ይሄ ነው አይደል? እንደዚህ አይነት ኢየሱስ አናቅም። የኛ ኢየሱስ ብቻውን የሚያድን፣ የኛ ኢየሱስ አምላክ የሆነ፣ የኛ ኢየሱስ ስሙ ጣፋጭ መድኃኒት የሆነ በቃ ልዩነት አለ። የኛ ኢየሱስ ብቻውን የሚመለክ፣ የኛ ኢየሱስ ጌታ የሆነ ነው። ጌታ የሆነ ነው። የፍጥረታት ሁሉ ገዢ የሆነ ነው። የነሱ ኢየሱስስ ኧረ ዓለማት ፈጣሪ አይደለም። እግዚአብሔር ዓለማትን በማርያም ፈጠረ ሲባል አሜን አለች። ከመሆን ምን ማለት ነው? አልገባሽም እኮ ስላልገባሽ ነው እህቴ። ዕብራውያን መጽሐፍ ምዕራፍ 1:2 ላይ ዓለማትን በፈጠረበት በልጁ ነው እግዚአብሔር ለእኛ ተናገረ የሚለው መጽሐፍ። መልሳለኝ ና እሺ ግባ ነው ወይ ነይ ግቢ እኮ ገስት ላኪ ኪያ ወይ ገስት ላክ። መልስ ካለክ ና ግባ። ገስት አላክም፣ ኢንቫይት አትደረግም። መልሳለኝ አትበል፣ ገስት ላክ። እነዚህ መጽሐፍቶች እነዚህ የሚናገሩት መጽሐፍቶች በሙሉ በአጋንንት በነገራችን ላይ ማለት ነው። በኢትዮጵያ ኦርቶዶክስ ያሉት ወይ ዳጊ ብሩኬ እኛ ጋር ከሌሊቱ 8 ሰዓት ከ20 ሆኗል። እችን ብቻ ልበል። አንተ ያልከው ላይ ልጨምር ነው። ያ በአንድ ደቂቃ ውስጥ ነው የማበቃው። ምን አልክ መሰለህ? አሁን ያው የኢየሱስን ብቻውን ስለማያድን ያልከው በጣም ትክክለኛ አባባል ነው። በእነሱ ማለት ነው። በእነሱ የኢየሱስን ብቻውን አያድንም። ቢያድን ኖሩ ሌላ ስም ለምን ትፈልጋለህ? የኢየሱስም ያድናል ብለህ ሌላ አትፈልግም። ኖርማሊ ለካንሰር የተዘጋጀ በሽታ ማነው መድኃኒት፣ ለካንሰር በሽታ የተዘጋጀ መድኃኒት ለጉንፋን አትሰጥም። የጉንፋን መድኃኒት አንስተህ ለካንሰሩ ወይም ደግሞ ለሆነ ለጉበት የታዘዘ መድኃኒትን ለጉንፋን በሽተኛ አትሰጥም። when it comes to Jesus ግን ወይም the name Jesus ግን ኢየሱስ የሚለው ስም ጋር ስትመጣ ግን ለካንሰሩም፣ ለጉበቱም፣ ለስጋ ደዌውም፣ ለዘላለም ሞቱም ለሁሉም ይሄ ስም መፍትሄ ነው። ለአጋንንቱም ማለት ነው። አሁን ሌላ ስም የምትይዘው ኢየሱስ ለጉንፋን፣
እንትን ለጉበት ከሆነ ነው ሌላ ስም ያስፈልገው። አንዱ ስም ግን ለሁሉ መፍትሄ ከሆነ፣ አንዱ ስም ከሁሉ በላይ ከሆነ፣ ሌሎች በታች ከሆኑ ለምንድን ነው ሌላ ስም የፈለገው? እንደየበሽታው መድኃኒት የምታዘው አንዱ መድኃኒት ስለማያድን ነው ሌላኛውን። እዚህ ጋር ግን እኮ አንዱ መድኃኒት ሁሉንም ያድናል እያለን እኮ ነው። ኦርቶዶክሶች ጋር ግን እንደዛ አይደለም። አንዱ መድኃኒት ብቻውን አያድንም። የሆነ ነገር ሊያድን ይችላል ኢየሱስ የሚለው ስም፣ እንትን ግን አያድንም ብለው ስለሚያስቡ ለእንትን ባካፕ ይዘዋል። ይችኛዋ ለእንትን የኢየሱስም እዚህ ጋር ስለማይሰራ ደግሞ ይችኛዋ ለእንትን ካልሆነ በስተቀረ ስሙ በላይ ነው ካልክ በኋላ፣ ስሙ ለሁሉ መፍትሄ ነው ካልክ በኋላ፣ ለስጋ ለነፍስ ካልክ በኋላ ለምን ጉዳይ ነው ሌላ ስም የሚይዘው? ሌላ ስም ያስፈልገኝ ለምንድን ነው? አንዱ ስም ሁሉንም እንግዲህ ይፈውሳል፣ ሁሉንም ያድናል፣ አጋንንት ያስወጣል። ለምን ብዬ ሌላ ስም ሊያዝ? አሁን እኮ ምክንያት ማምጣት አለባቸው ኦርቶዶክሶች። የሆነ የሰባ ምክንያት ይዛችሁ መምጣት አለባቸው። አይ አይደለም፣ እናውቃለን ኢየሱስ ስም ልክ ነው ያድናል፣ ግን ለዚህ ጉዳይ ስለማያድን ብላችሁ ሌላ ስም የሚያስፈልገንን ምክንያት ንገሩን። ቴንኪው ብሩኬ፣ ደህና ደሩ። ወዳችኋል። ዳጌ ተባረክ፣ ሰላም እደር። በቃ ይሄ ነው እውነቱ፣ ይሄ ነው እውነቱ። አስገቡት ሞዴሬተሮች። እሺ ኪያ የሚለውን ሚውት አድርጉት። በቃ ገስት አላክም፣ ኢንቫይት እንዳይደረግ ፕራይቬት ነው አካውንቱ። ዝም ብሎ ይጽፋል ኮሜንት ላይ ና ግባ ተብልሃል መልስ ካለ። አሁን ለዚህ ትምህርት እንደው መልስ አለኝ ብሎ ሰው ሲጽፍ በራሱ ያሳፍራል። ሲጽፍ በራሱ ከእግዚአብሔር ቃል ላይ አታገኝም። በእግዚአብሔር ቃል ላይ ምን ብዬ ነበር የጨመርኩት? በኢትዮጵያ ኦርቶዶክስ ያሉት እነዚህ ድርሳን ተአምራት የተባሉ መጽሐፍቶች በሙሉ እኔ ወራረዳለሁ። የፈለገ ሰው መጥቶ ያውራኝ፣ በአጋንንት መንፈስ ነው የተጻፉት። በአጋንንት መንፈስ ይኸውላችሁ፣ እዚህ ምድር ላይ የሚጻፉ መጽሐፍቶች በሙሉ ወይ በእግዚአብሔር መንፈስ ነው ወይ በአጋንንት መንፈስ የሚጻፉ ናቸው። ሐሳቡን የምትቀበለው እንደዛ ነው ሐሳቡን የምትቀበለው ልብ ወለድ ምናምን የተባሉ መጽሐፍቶች ካልሆኑ በስተቀር ማለት ነው። ከዛ ውጪ የምትቀበለው ከመንፈሳዊ ዓለም ነው። መጽሐፍ ቅዱስ ከእግዚአብሔር መንፈስ ሐሳቡን ተቀብለው ሰዎች ጻፉ። የእግዚአብሔር ቃል ነው። በእግዚአብሔር መሪነት የተጻፈ ቃል ነው። ገድላት፣ ድርሳናት በሙሉ ደግሞ የሰይጣን ሐሳብ ያለባቸው መጽሐፍቶች ናቸው። በሰይጣን መንፈስ የተጻፉ መጽሐፍቶች ናቸው። የሚቃወም ሰው አለ? እስኪ አንድ ሰውን ይቃወማለሁ የሚል ሰው በአጋንንት መንፈስ። ለምን? ኢየሱስን የሚቃወም በሙሉ ሐሳቡ ኢየሱስን የሚቃወም የክርስቶስ ኢየሱስን የማዳን ስራ የሚያሳንስ። ኢየሱስ እኮ መስቀል ላይ አንዴ ሙቷል። እሺ ጊዮርጊስ ግን 7 ሙቶልሃል ብለው እኮ ነው የሚያስተምሩት። እንዴ ኢየሱስ ክርስቶስ አንዴ መሞት እኮ በቃ አይግረምክ። ተክለ እንትና ጊዮርጊስ እኮ 7 ሙቷል። ሲሞት ሲነሳ 7 ጊዜ ማለት ነው። ማርያም ሞታላችኋለች ተብሎ ጽፏል እኮ። ማርያም ሞታላችኋለች፣ ለኃጢአተኞች ሞታለች ተብሎ ተጽፏል። ይሄ ማለት የክርስቶስ ኢየሱስን የማዳን ስራ ለማሳነስ በአጋንንት ሐሳብ የተጻፉ መጽሐፍቶች በሙሉ ያሉት ማለት ነው። በሙሉ ያሉት። ለዚህ መጽሐፍ ልትሞግት የምትመጣ ከሆነ ያለበትን ቦታ እየነገርከኝ ነው። እውነቴን ነው የምልህ። ክርስቲያን ለእነዚህ መጽሐፍቶች አይሞግትም፣ በጭራሽ አይሞግትም። ለእነዚህ መጽሐፍቶች ይቃወማቸዋል፣ ይረግጣቸዋል። እነዚህ መጽሐፍቶች ከልቡ ላይ አራግፎ ይጥላቸዋል። ለምን? የአጋንንት ሐሳብ ያለበት መጽሐፍ ስለሆነ። የአጋንንት ሐሳብ ዘራብሩክ የተባለው መጽሐፍማ በጣም የሚያስደነግጥ መጽሐፍ ነው። ቅድም ኤርሚ ያነሳው ማለት ነው። ስላሴን ዋጣቸው ተብሎ የተጻፈው መጽሐፍ በብብቱ ጸጉር ትድናለ ተብሎ ጽፏል እኮ። በጸጉሮቹ በጥፍሩ ትድናለ ተብሎ ጽፏል። መዳን ነው የምትፈልገው? በቃ የብብቱን ጸጉር ፈልግና የዘራብሩክን ነቅለ በቃ በወገብ ሰራው ነው። ትድናለ። መዳንን በዚህ ልክ ያቀሉታል። ዋጋ ተከፍሏል እኮ። የእግዚአብሔር አንድያ ልጅ ነው ቀራንዮ ላይ የሞተው ለዚህ የመዳን ስራ ማለት ነው። ለዚህ የመዳን ስራ በዚህ ልክ ያቀሉታል። ያቀለሉት ግን እነሱ አይደሉም፣ መንፈሱ ነው። የተቀበሉት መንፈስ ነው። የጨለማው ዓለም ስርዓት ነው ይህን ያዘጋጀው። የጨለማው ዓለም ስርዓት የማርያም የሚለው ስም ብሩክ ከሚለው ስም የተለየ አይደለም። ቅራለክ በቃ ቻለው። ብሩክ የሚለው ስም ተራ ስም ነው። ማርያም የሚለው ስምም ተራ ስም ነው። ብሩክ የሚለው ስም ከመጠሪያነት የዘለለ አይደለም። ማርያም የሚለው ስምም ልክ እንደዛው ከመጠሪያነት የዘለለ ስም አይደለም። ለማንም ምንም ነው። በቃ ብሩክ የሚለው ስም መድኃኒት አይሆን፣
እንድትድንበት አያግዝህም አይደል? ብሩክ ስትል ውለህ ብታድር ምንም አታመጣ። ማርያም ብለህ ውለህ ብታድር ምንም አታመጣ። አጋንንት አይወጡም ጭምር። ይኸውልህ ማርያም በሚለው ስም አጋንንት ይወጣል ብለህ የምታምን ከሆነ ብሩክ የሚለውንም ስም አስከትለህ ጥራ። ለምን? ተመሳሳይ ስሞች ስለሆኑ። ኢየሱስ የሚለው ስም ግን ስልጣን ያለው ስም ነው። ስልጣን የተቀበለ ስም ነው። ስልጣን የያዘ ስም ነው። እኔ ብሩክ የሚለውን ስም መጠሪያነት እጠቀምበታለሁ። ኢየሱስ የሚለው ስም ግን ለእኛ የተሰጠ ስም ነው። በጣም የሚገርመው እሱ ነው። ለእኛ የተሰጠ ስም ነው። መዋጊያችን ነው። ድል የምናደርግበት ነው። የጨለማውን ዓለም የምናፈርስበት ነው። አይገርምም? ኢየሱስ የሚለውን ስም ማርያም አላወጣችሁም። ዮሴፍ አላወጣውም። የገሊላ ሰዎች አላወጡትም። ሐዋርያቱ አላወጡትም። ከሰማይ የመጣ ስም ነው። እድል እንኳን አልሰጣቸውም ስም እንዲያወጡ ለነ ማርያም ኢየሱስ የሚለውን ስም እንዲያወጡ እድል አልሰጣቸውም። ከሰማይ መጣ መድኃኒት። ትየዋለሽ ነው የተባለችው። ትለዋለን የተባለው ለዮሴፍ ከሰማይ የመጣ ማርያም የተባለው የሚለው ስም እንደ ማንኛውም ስም ሰምን ነው። ስሟን በመጥራት ትውልድ ሁሉ ይድን ዘንድ ተብሎ ግን ተጽፏል። ያሁን የመጥቆር ሐሳብ ነው። የአጋንንት ሐሳብ ነው። የእሷን ስም ስትጠራ ውለህ ብታድር ትደርቃለህ እንጂ አትለመልምም። መዳን የለም። ትሞታለህ ከነ በሽታህ፣ ከነ አጋንንት ትጠፋለህ። ኢየሱስ የሚለው ስም ብቻ ፈውስ ነው። የሚቃወም ሰው ካለ መግባት ይችላል። አይ የእሷ ስም ያድናል የሚል ሰው ካለ መግባት ይችላል። ገስት ልካችሁ መግባት ይችላላችሁ። እሺ የኔ ሰው አቤት። ሰላም። ድምጽ ትንሽ የታፈነ ነው። ማስተካከል ትችላለህ? አሁን አልተስተካከለም። ይሰማል? እሺ አሁን ቆንጆ። ከየት ቤተ እምነት ነው? እኔ የወንጌል አማኝ ነኝ። እሺ ክርስቲያን ነሽ? እሺ እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። በተነሳው ሐሳብ ላይ ማውራት የሚችል ኦርቶዶክሳዊ ካለ፣ ወንጌል አማኞች ምንም አንድ አይነት ሐሳብ ስለሆነ ያለን አስገባኝ። ኦርቶዶክስ ነሽ? 0 ፎሎወር። እሺ ኦርቶዶክሳውያን መግባት ትችላላችሁ። ኦርቶዶክሳውያን ግቡ። ወንጌል አማኞች ብትገቡም ትርጉም የለውም። ተመሳሳይ ነገር እያወራን ስለሆነ የምናወራውም እንደዛ ስለሆነ ኦርቶዶክሳውያን ግቡ። ለማርያም የተጋነነ ፍቅር መስጠት በራሱ አምልኮ ነው። ታውቃለህ አይደል? አምልኮ ነው። ለማርያም የተጋነነ ፍቅር መስጠት በራሱ አምልኮ ነው። አምልኮ ነው። ታመልካታለህ እኮ ማርያም ሲባል ትንቀጠቀጣለህ። ይሄ ደግሞ ከልጅነት ጀምሮ ፕሮግራም ስለተደረግክ ነው። በቃ እሺ ምስጋና ይሰማሃል? ምስጋና እሺ ናግባ። ይኸው ኢንቫይት አድርጌሃለሁ። ናግባ። እንኳን ደህና መጣክ። ሀይ እንኳን ደህና ቆየኝ ብሩኬ። መግባት አልፈለኩም። እኔ ኖርማሊ የጻፍኩትን አልተረዳውም። መግባት እንኳን አልፈለኩም ነበር። ኒስ ግን እሱ እሺ ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ፣ ግን ነኝ ብዙም አላምነው አለ እናንተ የምትሉት። እኔ ማለት የፈለኩት ምን እንደሆነ ገብተዋል? ብዙ ማላምነው አለ ማለት ከኢትዮጵያ ኦርቶዶክስ ትምህርት ነው።
ያ መውጣት አልፈልግም። ኦርቶዶክስ ነኝ፣ ግን የማልቀበላቸው ብዙ ነገሮች አሉ። ግን በዛ እምነት ነው መቀጠል የምፈልገው፣ የራሴ እምነት ስለሆነ። ማትቀበለውን ነገር የተጋነነ ፍቅር ያልኩህ ለዛ ነው። አሁን ለምሳሌ በኦርቶዶክስ የተጋነነ ፍቅር አለ ስልህ ቅድም ልክ ነው እያልሁ ነው የመሰለህ አንተ። እኔ በኦርቶዶክስ የተጋነነ ለማርያም ማለት መጽሐፍ ቅዱስ ያልሆኑ ነገሮች አሉ። እናንተ ጋር ደግሞ የተጋነነ ጥላቻ አለ። ሁለቱም ለእኔ ልክ ያልሆነ ነገር ነው ብዬ አምናለሁ። እንደዛ የእኛን ጥላቻ ትነግረኛለህ፣ ችግር የለውም። የተጋነነው ፍቅር ምንድን ነው? በኦርቶዶክስ ያለው የተጋነነውን ፍቅር ንገረኝ። ያ የተጻፉ ነገሮች ለምሳሌ ቅድም ዛሬ ብቻ ሳይሆን ብዙ ጊዜም ስለ ኤርሚያስ ያነበ የነበራቸው ነገሮች አሁን መጽሐፍ ቅዱሳዊ ያልሆኑ ነገሮች ናቸው። ማርያምና ኢየሱስን እኩል ለእኩል ማስኬድ ነገር፣ ማርያም ታድናለች ኢየሱስም ያድናል አይነት ነገር እኩል እንደሚያድኑ ማድረግ። ያ ምልጃ ላይም እኔ ብዙ አይደለሁም እውነት ለመናገር። እንደዛ የመሳሰሉ ነገሮች ይሄ በኦርቶዶክስ የተጋነነ የሆነው ፍቅር ያመጣው ትምህርት ነው፣ አልቀበለውም እያልክ ነው? አዎ ልክ ነው ብዬ አላምንም። ማለት መጽሐፍ ቅዱስ ላይ እንትን ያለ ነገር የለም፣ የተቀመጠ ግልጽ የሆነ ነገር የለም። አሁን ሀሳቡ አለ ምናምን ነው እንጂ የሚባለው መጽሐፍ ቅዱስ ላይ ግልጽ የሆነ ነገር እንደዚህ የተቀመጠ ነገር የለም አይደለ? እሺ ናይስ። አሁን በቃ ተቀበልኩ ያንተን። አሁን ይሄኛው የተጋነነው ፍቅር ያመጣውን የሐሰት ትምህርት አሳየኝ፣ የእኛን ደግሞ የተጋነነውን ጥላቻ ደግሞ አሳየኝ። አሁን የእናንተ አንደኛ ዘወይ የምታወሩበት መንገድ እንትን ዲስሪስፔክት የሚያደርግ ነው ማርያምን። ለምሳሌ አሁን ዛሬ ከሰማሁት ከቅድም ጀምሮ እየሰማችሁ ነበር። ብፅዕት የሚለውን ቃል ወስዳችሁ እኔም ብፅዕት ተብያለሁ ከሌም ብፅዕት ተብሏል፣ ስለዚህ ማርያም ብፅዕት የተባለችበት መንገድ ምንም ከኛ ዲፍረንስ የለውም የሚል በጣም የወረደ አርጊመንት አይነት ነገሮችን ሰማለሁ እና እሷን እንደ ጥላቻ ነው የማየው ከእናንተ። እሺ ማን ነው እንደዛ ያለው? ማን ነው? ማን ሲል ነው የሰማኸው? ከሴቶች እዚህ ውስጥ ካሉ ከሴቶች አንዷ አላውቅም። በድምፅ ስለሆነ ሰማይ ነበር አላነበቡ። እሺ ሜርሲ፣ መሲ፣ ጽዮን፣ ሬማ አሉ ከአራቱ አንዱ ማለት ነው። እንደዛ ያልሽው እህት ጌታ ይባርክሽ። በቃ ትክክል ነሽ። እንደዛ ያለችው እህት በጣም ትክክል ናት። ለምን መጽሐፍ ቅዱስ ቆይ ስማኛ፣ አሁን በዛ ከሆነ የከሰስከን እዚህ ውስጥ ያሉት እንደዛ ከሴቶቹ መካከል ከሆነ ያሉት ጌታ ይባርካቸው። መጽሐፍ ቅዱስ ማርያምን ብፅዕት ሲላት ለምንድን ነው ያላት? ያመነች ስለሆነች ነው። አሁን እኮ በጣም ቀላል ነገር ላሳይክ። መሲ ናት ያለችው። በቃ መሲ መጽሐፍ ቅዱስ ታወጭልንና አንድ ጥቅስ ታነቢያለሽ። አዘጋጅልኝ ምነግርሽን ጥቅስ። እሺ እንዴ እሺ ሚልኪያስ መጽሐፍ ምዕራፍ 3 ጋር ሂጂ። እሺ ምዕራፍ 3 ቁጥር 12 ታነቢልኛለሽ። ከታች ደግሞ ፖስት ያደርጉልናል። አለሽ አይደል መሲ? አንቺ ስላልሽ አንቺ እንድታነቢው ስለፈለኩኝ ነው። እሺ በትንቢተ ሚክያስ ነው ያልከኝ? ትንቢተ ሚክያስ ነው ያልከኝ? ይብራ አዎ ትንቢተ ሚልኪያስ ምዕራፍ 3 ቁጥር 12 ቁጥር 12 እሺ እሺ ስለዚህ በእናንተ ምክንያት ጽዮን እንደ እርሻ ትታረሳለች የሚለው ነው። አይ ሚልኪያስ፣ አይ ትንቢተ ሚልኪያስ፣ ሚክያስ አይደለም። ሚልኪያስ የመጨረሻው 39ኛው መጽሐፍ ማለት ነው። እሺ አገኘሁት። እሺ የተድላ ምድር ትሆናላችሁና አሕዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል የሰራዊት ጌታ እግዚአብሔር። ይሄ የተነገረው ለእስራኤል ነው። ለምሳሌ ምን ይላል እግዚአብሔር? ምን አለ? የተድላ ምድር ትሆናላችሁና አሕዛብ ሁሉ። የተድላ ምድር ከመሆናቸው የተነሳ አሕዛብ ሁሉ ምን ብሎ ይጠሯችኋል? ብፁዓን ብለው ይጠሯችኋል ይላል እግዚአብሔር። አሁን ይሄ እግዚአብሔር ነው የተናገረው።
ለምንድነው ብፁዓን ተብሎ የተጠሩት እስራኤላውያን? የተድላ ምድር ከመሆናቸው የተነሳ ሰው ብፁዕ ተብሎ ወይ ህዝብ ብፁዕ ተብሎ ለምን ይጠራል? የተድላ ምድር ከመሆኑ የተነሳ እስራኤላውያን የተድላ ምድር ከመሆናቸው የተነሳ አሕዛብ ሁሉ ማለት ከእስራኤል ወገን ውጭ የሆነው ሁሉ ብፁዓን ብለው ይጠሯችኋል ተብሎ ተነግሯል። ትጠራላችሁ፣ በዚህ ስም ብፁዓን ተብላችሁ ትጠራላችሁ ተብሎ ተነግሯል። ከዚህ መካከል ደግሞ አንዷ ማርያምም ናት፣ እስራኤላዊ ስለሆነች ማለት ነው። ቀጥለን ደግሞ ስለ ማርያም ሲናገር ያመነች ብፅዕት ናት። ለምን? መልአኩ መጥቶ ሲነግራት በእምነት እንደ ቃል ይሁንልኝ ብላ ተቀበለች። በዚህ ምክንያት ምንድናት ማለት ነው? ብፁዕ ናት ማርያም፣ ብጽሕት ናት። ትውልድ ሁሉ ብፅዕ ይለኛል። ለምን? ያመነች ስለሆነች። አሁን መሲህ ደግሞ እኔም እኮ ብፁዕ ነኝ አለች። ለምን? ያመነች ስለሆነች። በዮሐንስ ወንጌል መጽሐፍ ምዕራፍ 20 ከቁጥር 26 ጀምሮ ቶማስ የጌታን መነሳት አላመነም ነበር፣ በሐዋርያቱ መካከል ስላልነበረ። ከዛ ራሱ ጌታ ሲገለጥ ናንካኝ፣ እየኝ፣ ዳብሰኝ አለው ጌታ። ከዛ አየና ተመለከተና ቁስሉን አየ፣ ጎኑ መወጋቱን አየና ቶማስ ምን አለ? ጌታዬ አምላኬ አለ ቶማስ። ከዛ ጌታ ምን አለው? አንተ በማየት አምነሃል። ሳያዩ የሚያምኑ አሁን በዚህ ዘመን እኛ ቃሉን ሰምተን ማለት ነው፣ ልክ እንደ ቶማስ አረጋግጠን ቁስሉን ዳብሰን አይደለም፣ ቃሉን ሰምተን ሳያዩ የሚያምኑ ብፁዓን ናቸው። አየ ብፅዕና ልክ ለማርያም እንደተነገረው ከማመን ጋር የተያዘ ነው። ማርያምም በማመኗ ብፁዕ እንደመባሏ እኛም ደግሞ ቃሉን ሰምተን እንደማመናችን ብፁዕ ተብለናል። ብፅዕና ከማርያም ይሄ የተለየ ህይወት ላይፍ ስታይል ጋር የተገናኘ አይደለም። እዛ ክፍል ላይ የተነገረው ከማመኗ ጋር የተገናኘ ነው። ለዛ ነው እህቶች አሁን እዚህ መሲናት እኔ ነኝ ያለኩት አይለችው። እሷም ስላመነች ምን ጌታን ማለት ነው ሳያዩ የሚያምኑ ብፁዓን ናቸው ስለተባለ እኔም ብፅዕት ነኝ አለች። አይ ከላይፍ ስታይል ጋር የሚገናኝ አይደለም። ኦላን ወንድሜ ከጥላቻ አይደለም ለማለት ነው ይህን ስንናገር። ልክ ነህ። አይ እንደ ጥላቻ ነው የማየው ካለማወቅም። ግን አሁን አንተ እኔ አሁን ያልከውን ነገር በሙሉ እስማማለሁ። ብፁዓን ናቸው ብፅዕት ናት ምናምን በሚለው አይደለም። ቅድም በደንብ እንደዛ አለች አልኩና ከዛ ያለችውን እንትን ለማለት ለማብራራት አንተ ቀጥታ ስለገባብኝ ነው። ልዩነቱ ዲፍረንሱ ያለው ምኑ ጋ ነው? ለምሳሌ ማነች መሲ ብፅዕት ነች ወይም ደግሞ አንተ ብፁዕ ነህ ምናምን ሊባል ይችላል። መጽሐፍ ቅዱሳዊ ነው፣ መጽሐፍ ቅዱስ ላይ ተብሏል። ግን ትውልድ ሁሉ ብሩክን ብፁዕ ነው ይለዋል ወይ ነው? ዛስ ዲፍረንስ። አሁን ትልቁ ዲፍረንስ ያለው እዛ ጋር ማርያም ትውልድ ሁሉ ጴንጤውም ሙስሊሞች ራሱ ብፅዕት ይሏታል አይደል? ቁርአናቸው ላይ በደንብ ነው እንትናቸው። የማርያም ራሷ ቻፕተር አላት። ኦርቶዶክሱ ይላታል። ትውልድ የተባለ በሙሉ ማርያም ብፅዕት ይላታል። ብሩክን ግን ትውልድ በሙሉ ብፁዕ ምናምን ወይም ደግሞ ማነች መሲን ብፅዕት አትባሉም እናንተ። ትውልድ ሁሉ አይላችሁም። ብፁዓን ልትሆኑ ትችላላችሁ። በመጽሐፍ ቅዱስ እግዚአብሔር እንደዛ ብሎ ጠርቷችኋል፣ ስላመናችሁ ያመናችሁ ስለሆናችሁ። ከዛ ውጭ ግን ትውልድ ሁሉ አይላችሁም እና ዲፍረንስ አለው እዛ ጋር ለማለት ነው። እሱ እንደ የተባለ ብሩክ አሁን እሱ ከማርያም ጋር አንድ እንዳልሆነች ወይም ደግሞ ሰንበዲ አንድ እንዳልሆነ ልዩ እንደሚያረጋት የሚያሳይ ነገር አይደለም ወይ? እና እሷን እንደዛ ኩል አድርጎ ማውራት ጥላቻ አይደለም ወይ? ለዛ ነው እኔ ጥላቻ ነው ያልኩ መጀመሪያ ስጀምር ከዚህ አንግል ነው እንጂ ከቃሉ ጋር ብቻ አይደለም። እሷ ሁሉም ስለሚላት ማለት ነው። ቴንኪዩ። እሺ ሙስሊሞች ይላሉ አይሉም የሚለው እንግዲህ እነሱ በሙታን ስለሆኑ አሉም አላሉም የሚለውጠውም የሚቀይረውም ነገር የለም። ያው ከእግዚአብሔር ቃል ላይ ኮርጆ መሐመድ የተባለው ሰውዬ የሆኑ ሀሳቦችን ስላስገባ ተመሳሳይ ነገር ሊገኝ ይችላል እዛ ላይ ሊሉም አሉም አላሉም ግን ትርጉም የለውም። ግን ትውልድ ሁሉ የሚለው ሀሳብ በራሱ ምን ማለት ነው? አሁን ቃሉን ስናነብኛ ማርያም ብፅዕት እንደሆነች እንናገራለን እንጂ እሷን ብፅዕት ነሽ እያልሽ እንውላለን ማለት አይደለም። ባገኘንበት አጋጣሚ ብፅዕት ነሽ አንቺ ብፁዕ እንደዛ እኮ ለእሷ እንላታለን ማለት አይደለም። ቃሉ በተነበበ ቁጥር ግን ትውልድ ሁሉ ምን ይላል? ብፅዕናዋን ይናገራል ማለት ነው። ለምን? ቃሉ ላይ ስላለ። ብዙ የእምነት ሴቶች እኮ አሉ ቃሉን ባነበብን ቁጥር እኮ ስለነሱ እንናገራለን። ልክ እንደዛ ማለት እኮ ነው። ልክ እንደዛ ቃሉ ላይ ያሉ ስለ አብርሃም እኮ መጽሐፉን ባነበብን ቁጥር እንናገራለን። ስለ ዳዊት ቃሉን ባነበብን ቁጥር እንናገራለን። ድክመቱንም ብርታቱንም በእግዚአብሔር ቤት ውስጥ እንናገራለን። ልክ እንዲሁ ቃሉን ባነበብን ሉቃስን ባነበብን ቁጥር ስለ ማርያም ብፅዕና አብረን እንናገራለን። ያ ማለት ነው እንጂ ለእሷ አንቺ ብፅዕት የሆንሽ ሴት ምናምን እያልን እንውላለን እንደዛ ማለት አይደለም ሀሳቡ። መሲህ ደግሞ የእግዚአብሔር ቃል ላይ ስላልጻፈች መሲህ እያልን ብፅዕት ናት እያልን አናወራ። ልዩነቱ እሱ ነው። የማርያም የእግዚአብሔር ቃል ላይ ስለተጻፈ በእግዚአብሔር የማዳን ስራ ውስጥ
በእግዚአብሔር ፕሮግራም ውስጥ የገባች አንዲት ሴት ስለሆነች ቃሉ ላይ አለ። ስለ እምነቷና ስለ ብጽዕናዋ ተጽፏል። ቃሉን ባነበብን ቁጥር ይሄንን እንመሰክራለን እንናገራለን ማለት እንጂ እሷን በዚህ ቃል አንቺ ብጽዕት የሆንሽ ሴት፣ አንቺ ልዩ እንደዛ እንላለን ማለት ግን አይደለም። ሆላን እኮ ይሄ በራሱ በጣም ትልቅ ልዩነት ነው ለማለት ነው ብሩክ። ይሄ ትልቅ ልዩነት ነው። በዚህ ይሄንን ብቻ አንስተህ ማክበር ትችላለህ። ማክበር ስልህ ኖርማል፣ አሁን ቅድም እንዳልኩ እኛ ጋር እንዳሉ ትንሽ የተጋነኑ ነገሮች ሳይሆን ማክበር፣ በቃ ማክበር፣ ስሟን ማክበር ኖርማል። መጽሐፍ ቅዱስ ላይ ምን ብለን እናክብር? ለምሳሌ እንደዚህ ብላችሁ አክብሩ ብለን እስኪ ለምሳሌ እኩል አለማወዳደር ከሰንበዲ ከአንድ ሴት ጋር ማርያምን አንስተህ የምታወዳድር ከሆነ ለዚህ ነው ጥላቻ በጣም አንደርስቲሜት እሷን ማድረግ እናንተ ጋር ለምልህ ለዚህ ነው እኔ ምጥም የማይዋጥልኝ ነገር። ለምሳሌ በምን ትለያለች? እሺ በዚህ ትለያለች ብለህ ንገረኝ። ሁሉም ያውቀው ነገር ነው። ጌታ ኢየሱስን መውለድ በራሱ በጣም ልዩ የሚያደርጋት ነገር ነው። ድንግል ነበረች፣ በጣም የተከበረች ሴት ናት። ከእናንተ በላይ ሙስሊሞች ያክብሯታል ነው የምልህ ማርያምን። በጣም የሚገርመኝ ነገር ከፕሮቴስታንት በላይ ሙስሊሞች በጣም ክብር አላቸው ለቅድስት ድንግል ማርያም። ለምንድን ነው አላውቅም። ስለዚህ እነዚህ ኢየሱስ ክርስቶስ መውለዷ በራሱ መጽሐፍ ቅዱስ ላይ ስሟ በክብር መጠራቱ በራሱ ከሆነ ከኔ ከእኛ ምድር ላይ ካለን ሰዎች ልዩ ዲፍረንስ ያደርጋታል ብዬ አስባለሁ። ለምሳሌ ትልቁ ነገር ማለት ነው፣ ሌላ ብዙ ነገር ሳጠቅስ። እሺ አሁን ለምሳሌ ልዩ ከሚያደርጋት መካከል ድንግልናዋን አነሳክ። አሁን በዚህ ዘመን እኔ አላቅም፣ ግን ብዙ ደናግሎች አሉ። ይህ ድንግልና ልዩ የሚያደርግ አይደለም። በቃ ብዙ ድንግሎች አሉ። እንደውም ሳያገቡ የሚሞቱ ብዙ ደናግሎች አሉ። ድንግል መሆን ልዩ መሆን አይደለም። የመጀመሪያው ስህተት እሱ ነው። ድንግልና ጌታን ኢየሱስን መውለድ ነው ያልኩት። አሁን መውለድ የሚለውን ጨምር፣ ድንግል ብቻ የምትለዋን ሀሳብ አትወሰዳት። እሺ በድንግልና ጌታ መውለድም የእሷ ብቃት አይደለም፣ የእግዚአብሔር ስራ ነው። አንዲት ድንግል ሴት ነበረች። ከዛ መልአኩ መጣና እግዚአብሔር በእርሷ ላይ ተአምር እንደሚያደርግ ተናገረ። የእሷ ብቃት አይደለም። በድንግልና መውለድም የእግዚአብሔር ታላቅ የሆነ ስራ በእሷ ላይ ተገለጠ። የእግዚአብሔርን ፕሮግራም ነው የፈጸመችው ማለት ነው። እግዚአብሔር በእሷ ላይ ተአምርን አደረገ። ለዛ ነው እሷ ራሱ እንደዛ ብላ የተናገረችው። የባህርያዊቱን ውርደት ተመልክቷል ብላ ስትናገር እንመለከታለን ሉቃስ ላይ። እግዚአብሔር ተአምርን አድርጓል በእርሷ ላይ ድንቅን አድርጓል። በድንግልና መውለድ የእግዚአብሔር ተአምር እንጂ የእሷ ብቃት አይደለም። የጌታ እናት ብቸኛ የጌታ እናት ናት ማርያም። ለምንድን ነው ግን ብቸኛ የጌታ እናት የሆነችው? በጣም የሚገርመው የአንተ እናት ብቸኛ የአንተ እናት ናት። አይገርምም? ለምን ጌታ 2 አይወለድማ 3 አይወለድም? 3 4 ቢወለድ ሌሎች ሴቶችም ጌታን ይወልዱት ነበር። ለምን ብቸኛ ሆነች የሚል ጥያቄ ተፈጥሮ ያውቃል? የአንተ እናትን ብቸኛ ናት አንተን መውለድ። ለምን? አንተም አንዴ ስለሆነ የምትወለደው፣ ጌታም አንዴ ስለሆነ የተወለደው ብቸኛ የጌታ እናት ናት። አሁን ይሄ ይኸውልህ ማርያምን በንጹህ ፍቅር እኮ ነው የምንወዳት። የምሬን ነው የምልህ። በጌታ በክርስቶስ ኢየሱስ እኮ እህታችን እኮ ናት። ግን ያልተገባ ነገር ለእሷ ሲሰጥ፣ እንደ እግዚአብሔር ቃል ያልሆነ ነገር ሲነገር ግን ሲጀምር ስለ እሷ ለማውራትም አልተጠራንም። እውነት ለመናገር ስለ እሷ እንድንናገር እንድንመሰክርም አልተጠራንም። በዘመኗ እሷ ስለ ክርስቶስ ኢየሱስ አውርታ ነው የምታልፈው። እኔም በዘመኔ ስለ ክርስቶስ ኢየሱስ ነው ላወራ የምችለው። ከዛ ውጭ ግን ጥላቻ የሚለው ነገር እንዴት እህቴን ጠላለሁ? በክርስቶስ ኢየሱስ እኮ እህቴ ናት እኮ። አሁን እሷ በክርስቶስ ድናለች ብለን የምናምን ከሆነ እኔም በክርስቶስ ድኛለሁ ካልኩኝ የኔና የእሷ አባት እግዚአብሔር ነው ማለት ነው። ክርስቶስ ራሱ አባታችን ነው ማለት ነው። የአንድ አባት ልጆች ነን ማለት ነው። እህቴን አልጠላትም። ለእህቴ ግን ያልተገባ ነገር ግን ልሰጥ አልችልም። በሰዎች መካከል መከባበር አለ። መሲን በምወድበት ልክ ነው ማርያምን የምወደው። ሜርሲን በምወድበት ልክ ማርያምን እወዳለሁ። ማርያምም ሜርሲም ለእኔ በክርስቶስ ኢየሱስ እህቶቼ ናቸው። ይሄ የእኛ መረዳት ነው። እዚህ መረዳት ውስጥ ስህተት አለ ካልከኝ ግን ይኸው ንገረኝና እናስተካክላለን። እንደ እግዚአብሔር ቃል አረመኝና። አይ ቲንክ ብዙ ነገር ሜይ ቢ ያኛውን በእኛ ሳይድ አንዳንድ እንትኖች ላይ ገድላት ላይ የተጻፉትን ለማፍረስ ወይም ደግሞ እሱ ልክ አይደለም ብላችሁ ለመናገር በተጠቀሙት አማርኛ እናንተም በጣም እሷን እንትን ዲስከሬጅ እንድታደርጓት መንገድ የከፈተ ይመስለኛል ብሩኬ። አሁን አንተ ከምታወራው አንጻር ብዙ ማትጠቀማቸው ቃላቶች አሉ። አሁን እኩል ናቸው። እህቴ ናት ማርያም፣ እህቴ ናት፣ እናቴ ናት አሁን አትልም አይደል? ለምሳሌ
አሁን እኮ ይኸውልህ አሁን ሳራ ለምሳሌ እናቴ ችግር የለውም እኮ ማርያም እናቴ ቢል አንድ ክርስቲያን ምንም ችግር የለውም። የእምነት ተምሳሌቶች ናቸው። ስለ እምነታቸው የተመሰከረላቸው ሳራ እናታችን እንላለን እኮ ማርያም እናቴ እንዴ ምን ችግር አለው? የእምነት እናት በእምነታቸው የተመሰከረላቸው ሰዎች ናቸው። እነዚህ ሰዎች በእግዚአብሔር ቤት ውስጥ እምነታቸው በደንብ የታየ በእግዚአብሔር ቃል ላይ የተመሰከረላቸው ሰዎች ናቸው እንላለን። ችግር የለውም። ኤኒዌይስ በቃ አሁንም ያው ስለደገምኸው ብዙ እንትን ጉንጭ ማልፋት ነው የሚሆነው። እናንተ ጋር ያለው አሁንም ይሄ ነው። በቃ ተመሳሳይ ነገር ነው። ከእንትና ጋር ከመሲ ነው ያልካት፣ ከመሲ ጋር እኩል ማርያም እህቴ ናት ትላለህ። እንትን ነው፣ ከባድ ነው። ኤኒዌይስ እንትን ማለት መጽሐፍ ቅዱስ ላይ በጣም የተመረጠች የተከበረችን ሴት ከሆኑ ከምድር ላይ ካለን ሰዎች ጋር እሷም 2000 ዓመት በፊት የነበረች ሰው ናት አውቃለሁ። ግን እኩል አድርጎ እንደዚህ ናት ማለት ትንሽ እንትን ነው የሚመስለው። የመጽሐፍ ቅዱስ ያልሆነ ሪስፔክት ማድረግ ነው። ለዛ ነው እናንተ ጋር እንደዚህ አይነት ነገሮች አይዋጡልኝ የምልህ። የመጀመሪያ ያነሳሁት ሀሳብ ኤኒዌይስ ይሄኛው በዚህ እንዝጋውና ሁለተኛውን ላንሳለን። ወንድማችን እሺ ወንድምናት አይ ካሜራ ተከፍቷል ብዬ ነው። እሺ ወንድማችን እንግዲህ ኦርቶዶክሳውያን እኛን ወንጌላውያን አማኞችን ከብዙ ዓመት ጀምሮ የጌታን እናት ማርያምን ትጠላላችሁ ብሎ በሚል እኔው እዛ ኦርቶዶክስ ውስጥ እየቀደሱ በነበርኩበት ሰዓት ላይ ምንም በማያውቀው በእግዚአብሔር ሕዝብ ላይ ቤተክርስቲያኒቱ እንደ ቤተክርስቲያን ስትዋሽን የከረመችው እና አሁን እንኳን እዚህኛ ቁጭ ብለን አንተ የምትነግረን እኛ የጌታችንን እናት ቅድስት ድንግል ማርያምን እንደማንጠላት ከእሷ ጋር ደም እንዳልተቃባን የነበረችበት ዘመንና እኛ ያለንበት ዘመን የትየለሌ ነው። የ2000 ዓመት ዘመን ርቀት ላይ ያለች በስም ማቃት የጌታዬ እናት መሆኗን ትውልዷ እስራኤላዊት መሆኗን በቁመቷ ረጅምቱን አጭር፣ ወፍራምቱን ቀጭን፣ ጠይምቱን ቀይ በመልክ ማላቃት የጌታን እናት ማርያምን የምንጠላበት ምንም አይነት ሪዝን የለም። ይሄ የኦርቶዶክሳውያን የመረረ ጥላቻ በወንጌላውያን አማኞች ላይ የሚዋሽ የዘመናት ውሸት መሆኑን እዛው ቆሜም በምቀድስበት ሰዓት ላይ አውቃለሁ፣ ከወጣንም በኋላ አውቃለሁ። እዚሁ እንኳን አሁን እየነገርንህ እኛ ከጌታችን እናት ከቅድስት ድንግል ማርያም ጋር ደም የተቃባ አንድ ጴንጤ የለም። አንድ ካለ ያንሳው አምጣው። እኔ እዚሁ መስቀለኛ ጥያቄ እየጠየቅኩትኝ በጥያቄ በመጽሐፍ ቅዱሳዊ ቃል የሚጠላ ካለ ለምን እንደጠላት ምክንያቱን ይናገራል። ሞግተን በእግዚአብሔር ቃል እውነት የጌታን እናቱን ቀርቶ አይደለም ሰውን ሁሉ እንኳን እንድንጠላ መጽሐፍ ቅዱስ አያዘንም። ስለዚህ አልተሳካላችሁም። ፖለቲካችሁ ዜሮ ነው የተከተተው። የኦርቶዶክስ ፖለቲካ ወንጌላውያን አማኞች አስተምሮታችን ምን እንደሆነ እንኳን ሳታውቁ የማርያም ጠላቶች ናቸው ብሎ በሚል ለብዙ ዘመን ዋሽታችኋል። እኛ ልብ በል ብራዘር፣ አንተ አመንክ አላመንክ፣ ትውልድ አመነ አላመነ፣ ተቀበለ አልተቀበለ ከጌታችን እናት ከቅድስት ድንግል ማርያም ጋር ደም የተቃባንበት ጠላት አድርገን የምንፈርጅበት እሷን የምናቃልልበት እናቱ አይደለችም ብለን ያልንበት አንዳችም ነገር አታመጡ። ይልቁኑ ኦርቶዶክስ ማርያም ብላ የምትጠላትን ግን እኔ በዘመኔ እበቀላታለሁ። የኦርቶዶክስ ማርያም ማለት ነው። ለምን የኦርቶዶክስ ማርያምን በመጽሐፏ አላቸው ላይ ሳነብ ከጌታችን እናት ማርያም ጋር በምግባር በባህሪ ምንም አይነት ተዛምዶና ምንም አይነት ቀረቤታ የላቸውም። ማርያም ብሎ በሚል ስም ግን የተለጠፈ ማርያም የጌታም እናት ማርያም ነው ተብላ የምትባለው ያው ኦርቶዶክስ ስም ጥፉን በመልክ ይደግፉ እንደሚል የእሷን ጣዖት ማርያም ብላ በማለቷ ብቻ በስም ከተመሳሰለ ካልሆነ በስተቀር ማለት ነው። የጌታችን እናት ማርያም እንዳልኩ በእኔና በእሷ መካከል በእኛና በእሷ መካከል የ20 ትውልድ የዘመን ርቀት አለ። 20 ትውልድ ማለት የአንድ ትውልድ ዕድሜ በመጽሐፍ ቅዱስ 100 ዓመት ስለሆነ ማለት ነው። የ2000 ዓመት የዘመን ርቀት አለ። ምንድነው ምክንያት? እስኪ አሁን ኤርሚያስ እኔ ማርያምን ለመጥላት ምንድነው ምክንያት? የሆነ እኮ ምክንያት ሊኖር ይገባል። እንኳን እሷን አንተን እንኳን አልጠላህም። አሁን ዛሬ ነው ገብተህ ድምፅን የሰማው። አንተን እንኳን ለመጥላት ግራውንድ የለኝም። ሰይጣን እንዲጠቀምብኝ ብዬ ካላልኩ በስተቀር እኔ ደግሞ በፍጹም ሰይጣን እንዲጠቀምብኝ አልፈልግም። የክርስቶስ አገልጋይ ነኝ። ኦኬ፣ አንተን ለመጥራት እንኳን ሪዝን የለኝም። እዚህ ቁጭ ብለን የምታወራን ሰው ማለት የምነግርህን የማይገባ ሰው የምንነግርህን ያልተረዳ ሰው እኛ አንጠላትም እያልን ትጠሏታላችሁ እያልከን ብለን የምትለው ሰው እንኳን
ምክንያት እንኳን የለኝም ራሱ እንኳን ይሄም ለመጥላት እንኳን በቂ ምክንያት አይደለም። ያንተን ያህል እኮ የጌታን እናት ማርያምን ድምጿን ሰምቼ እኮ አላናገርኳትም። ለምን? በሞት ስለተያዘች የነበረችበት ዘመን ርቀት ስላለ ማለት ነው። እስቲ ምን ይሁንልኝ ብሎ አንድ ቀን እንዴት ዋልሽ ብዬ ብላት እግዚአብሔር ይመስገን ብላ ያላለችኝ። በምን ምክንያት ነው ጴንጤዎች ማርያምን የምንጠላት? የለም የእናንተ የመረረ በወንጌል አማኞች ላይ ያላችሁን ጥላቻ ያው ህዝባችን በማርያም ጉዳይ ከተነሳ ህዝባችን ስሜታዊ እናደርገዋለን ብላችሁ፣ በእርግጥም ስሜታዊ ግልብ የሆነ ትውልድ ነው። አረቄም ጠላም ጠጥቶ ዝም ብሎ ረጎራው ብሎ የሚል ትውልድ ስለሆነ የምድራችን ትውልድ ስሜታዊ አድርጋችሁ አነሳስታችሁ የጴንጤ ሃይማኖት እንዲጠላ ለማድረግ የሄዳችሁበት ርቀትን እንጂ የሚያሳየው የጌታችን እናት ለመጥራት በምንም አይነት መልኩ ጠላቶቻችሁን ውደዱ ብሎ የሚለውን የልጇን ወንጌል እየሰበኩ እሷን ለመጥላት እኔ ምንም አይነት ግራውንድ፣ ጴንጤውም ወገኔ ምንም አይነት ግራውንድ የለም። ምንም አይነት የፈለገ በሉ የማርያም ጠላቶች ናቸው እያላችሁ እኮ ነው ከ30 ሚሊዮን እስከ 40 ሚሊዮን የሚቆጠር ጴንጤ ያለው አሁን 100 ዓመት ባልሞላ ውስጥ የሙሉ ወንጌልን እንኳን እድሜ ከያዙን የቤተክርስቲያኒቱ 65 ዓመቷ ነው። የሙሉ ወንጌልን እድሜ እንኳን ብንይዝ እንዴት በ65 ዓመት ውስጥ ጴንጤ ትናንትና መጥቶ እንዴት ከ30 ሚሊዮን እስከ 40 ሚሊዮን የሚቆጠር ህዝብ ከጉያችሁ እንዴት ይወስዳል? እናንተ ማርያምን ትጠሏታላችሁ፣ በድመት ስጋን የምታቆርቡት፣ ቤት ዘግታችሁ ዝሙት ትሰራላችሁ። ኢየሱስ ከኔና ካንቺ ይወለዳል እኮ እያሉ ይገርማችኋል። እንደው በመድኃኔዓለም አዳራሽ ውስጥ ገብተው መብራት እያጠፉ ሴክስ ያደርጋሉ እኮ ብላችሁ በመድረክ ላይ እኮ ስትሰብኩ እኔ እዛ ኦርቶዶክስ ውስጥ ቀድስ ነበርኩ። ይህንን ህዝብ ለማየት ሄጄ ነው እኮ የቀራሁትኝ። እናንተ ያስወራችሁትን ውሸት ለማየት ሄጄ እስከ ዛሬ ድረስ እንዲህ አይነት ቆሻሻ ነገር ጴንጤ በየቤተ ክርስቲያኑ ሲያደርግ አላየንም። ባል ከሚስቱ ጋር በቤቱ የሚገባትን ያደርግላታል። እኔ ሚስት ስላለኝ ማለት ነው። ጋብቻ ንጹህ ነው፣ መኝታ ቅዱስ ነው። እኛ ቤት ጋብቻ ክቡር ነው። አንድ ወንድ ከአንድ ሴት ጋር ጌታ ኢየሱስ ክርስቶስ ባዘዘው መሰረት እናስተምራለን ማለት ነው። ስለዚህ እኔ በምንም አይነት መልኩ ለመጥላት ደጋግማችሁ አወራችሁ እኮ እስኪ ቀይሩ የሆነ ነገር በቃ ተበልቶባችኋል። እጣችሁ ወደቀ። በቃ ማርያምን ትጠሏታላችሁ። እናንተ ስላላችኋት በፍጹም አንጠላም። የኦርቶዶክሷ ማርያምን ግን የአባቶቼ የኤልያስ አምላክ ምስክር ነው፣ እኔ በዘመኔ እበቀላታለሁኝ። ለምን? በጌታዬ እናት በማርያም ስም ነግዳችሁ እስከዛሬ ድረስ በልታችኋል። አንድ ትውልድ ወደ ዘላለም ድነት እንዳይመጣ ኢየሱስ ቤዛችን አይደለም ማርያም ነች ቤዛችን ብላችኋል። ኢየሱስ መድኃኒታችሁ አይደለም ማርያም ነች መድኃኒታችን ብላችኋል። ኢየሱስ አይደለም የሚያውቀው እሷ ነች የምታውቅልን ብላችኋል። ኢየሱስ ልጅ አይሰጥም እናንተ ቤት። ኢየሱስ ስለት አይሰማም እናንተ ቤት። እመቤታችን ግን የእናት ልመና አንገት አያስቀልስ ጆሮ አያስመልስ እያላችሁ ስትዋሹ ስትቀላምዱ ኖራችኋል። እኛን ሁሉ እኔ ጌታዬን ኢየሱስን ባለማወቅ ወራት የተበላ ዘመኔን ኦርቶዶክስ የበላችብኝን ዘመኔን በእውቀት በቀላታለሁ። በትምህርት ማለት ነው። ምን በማድረግ ትውልዱን እግዚአብሔር ይናጠቃታል። እሰብካለሁ፣ የሰራዊት ጌታ እግዚአብሔር ከኔ ጋር አለ። እሰብካለሁ፣ ትውልድን ያወጣል፣ እግዚአብሔር ያድናል። ለምንድን ነው የምጠላት? እስኪ ጴንጤ ማርያምን ለመጥራት እውነት የጌታችንን እናት የዛሬ 20 ትውልድ በፊት የዛሬ 2000 ዓመት የነበረችዋን ማርያምን ለመጥራት የትኛው ጴንጤ ነው እጁን የሚያወጣ? ምክንያት ምንድን ነው ብለን እስኪ እንጠይቀው። እናንተ ባለንበት አምጣ ምክንያቱን ቁጭ አድርገው እስኪ ብለን በለው። ክፉ ስለተናገረችኝ ይላል። የት አግኝታው? አይ ገንዘብ ከርታይ ነው በባለፈው የሰጣትን አልመልስ ብሎ ይላል። የት አግኝቷት? የት አግኝቻት? እሷ በእግዚአብሔር ገነት ነፍሷ አርፋለች። ስጋዋ ትንሣኤን ይጠባበቃል እንጂ እናንተ እንደምትዋሹት ከሙታን አልተነሳችም። ከሙታን የተነሳ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው ሞትን ድል አድርጎ የተነሳ ወደ ሰማያት ወደ አባቱ ያደረገ ማለት ነው። ስለዚህ ምንም ግራውንድ የላችሁም። እዚሁ እንኳን ቁጭ ብለን እየነገርንህ ወንድምነት እየነገርህ አይ ትጠላታላችሁ። የጌታችን እናት አንጠላትም። የኦርቶዶክስን ማርያም ግን እጸየፋታለሁ አልኩ። ነፍሴ ትጸየፋታለች። ይሄ የማያድግ ጭባ ህፃን ልጅ አቅፋ ሁሉ ቀን ግርግዳ ላይ ለጥፋችኋት የምትታየው ማለት ነው። ታስጠላኛለች አልኩ ሳያት። እግዚአብሔር ምስክር ነው። ቅድም ወንድሞቼ እንዳሉ ኤልዛቤል ናት እሷ። የማያድግ ህፃን ልጅ ዘላለም ኩሩሩ የሆነ ህፃን ልጅ ይዛ ማለት ነው። አንተ ኢየሱስን ዛሬም በእናቱ እቅፍና እጭን ላይ የሚቀመጥ አድርጋችሁን አይደለም ታስቡት። ጌታዬን እሱ በዘላለም ክብሩ በአባቱ ቀኝ በክብር የተቀመጠ በግርማው ሊመለስ ያለ ዝም ብለህ እንደዛ ሜት አድርግ። ታዲያ ካላሰበ
ሚዩት አድርግ ካልሆነ ኦኬ። ጣዖትህንም እንደዚህ ነው መፈጠፍጣት። አሁን እኔ ከገስት ላይ እንዳወረድኩ ማለት ነው። ሚዩት አድርግ ስሰጥ ታወራለህ። የማያድግ ሕፃን ልጅ ሁሉ ቀን ማለት ነው። ኢየሱስ ኦርቶዶክስ ቤት ውስጥ አያድግም። ለአባቶቻቸው ሲገለጥ በሕፃን መልክ ነው። ቅድም እንዳሳየናችሁ ድርሳነ መድኃኔዓለም ላይ በሕፃን መልክ መጥቶ የወንድ ከንፈር የሚስም እንደዚህ ነው ኢየሱስን የምታውቁት አይደል እናንተ? ይሄ ዘማዊና ጠማማ ትውልድ ማለት ነው። እንደዚህ ነው የምታስቡት አይደል? ጌታችንን ዛሬም ማርያም ጭን ላይ የሚቀመጥ ዛሬም እናንተ ግድግዳ ላይ የሚለጠፍ ዛሬም አቧራ የሚራገፍለት የኔ ጌታ ኢየሱስ ምን አልከኝ ወንድም አለ? አቧራ የሚራገፍለት የሸረሪት ድር ከላዩ ላይ እናትህ የምታጸዳለት በዳንቴል የሚሸፈን አንተ ይሄ ነው ኢየሱስ? ይሄ ነው ኢየሱስ? ሰዓሊዎች ያሉበት በስክሪፕቶ ጆሮ አበጅተውለት በስክሪፕቶ አይን አውጥተውለት የሳሉትን ስዕል በካርቶን ላይ በሙጫና በሙቅ አጣብቀው አንዋር መስጊድና ራጉኤል ቤተክርስቲያን ጀርባ ጫት እየቃመ እነ ሸምሱ ማለት ነው የለጣጠፉት ፎቶ ኢየሱስ እሱ ነው? ኢየሱስ እሱ ነው? ወንድሞች እናቶቼ ከየት ነው የተማራችሁት? በምድር ላይ እንኳን በነበረበት ሰዓት ላይ እናቱ ስለሆነች እንደ ሕፃን የታቀፈችበትና የወለደችበት ጊዜ አለ። በመጠቅለያ የጠቀለለችበት ጊዜ አለ። ሲጠመቅ እንኳን የ30 ዓመት ወጣት ሆኖ ነው የተጠመቀው። ሲሞት የ33 ዓመት ወጣት ሆኖ ነው የሞተው። የ33 ዓመት ዕድሜ። ዛሬ እኮ ይሄ የ33 ዓመት ወጣት በመስቀል ላይ የተሰቀለ ጌታ ዛሬ እኮ የ2000 ዓመት ዕድሜ ያለው የዕድሜ ባለጠጋ እኮ ነው። በዘመናት እኮ የሸመገለ ከአምላክነት ውጪ በሰውነቱ እንኳን የ2000 ዓመት ዕድሜ ያለው እኮ አምላክ ሰው እኮ ነው በአብ ቀኝ ያለው በሰማያት። የ2000 ዓመት ዕድሜ ሞቶ መበስበስን አላየም። ሞትን ድል አድርጎ ተነስቷል ጌታዬ። ሞቶ መበስበስን አላየም። ታውቃላችሁ? ይህንን የማይረባ ጭባ ሕፃን ልጅ የታቀፈች እሷን እበቀላታለሁ። የኤልያስ አምላክ ምስክር ይሁን። ከትውልድ ልብ ውስጥ እበቀላታለሁ። ጌታዬ በውስጤ ባስቀመጠው እሳት ማለት ነው። አይደለችም የጌታችን እናት። ሕፃኑም ጌታ አይደለም። 33 ዓመት እንኳን ሆኖ በዮርዳኖስ በ30 ዓመቱ ሲጠመቅ ትልቅ ሰው ሆኖ እኮ ነው የተጠመቀው። የ30 ዓመት ወጣት ሆኖ ነው የተጠመቀው። ምን የ30 ዓመት እንኳን አርጋችሁ ብትስሉት ምን አለበት? መስቀል ላይ እንኳን ተሰቀለው አርጋችሁ ብትስሉት ሁሉ ቀን ሕፃን ልጅ ቤታችሁ ምንድነው የፈለጋችሁት እናንተ? እሷን አተልቃችሁ እሱን አሳንሳችሁ ማየት ነው። እኔ ደግሞ እፈጠፍጥላለሁ። እሷን አሳንሼ እሱን አተልቀዋለሁ። ይሄንን ኢየሱስ ነው ብላችሁ ምትሉና አይደል? ይሄን አተቀበሉ ብላችሁ ምትሉና አይደል? የተግማማ የጣዖት የባቢሎናውያን የጣዖት መድብለ አማልክትን ሰብስባችሁ አምጥታችሁ ማለት ነው። እኔም ማቀው ኢየሱስ ሕፃን ሆኖ አይደለም ለአባቶች የተገለጠው ለዮሐንስ ዮሐንስ ጮጮ አለኝ አንተ ውስጥ ሕፃን ሆኖ ለመባጽዮን ተገልጦለት ከንፈሩን ሳመው ብላችሁ ያላችሁት በፍጥሞ ደሴት በግዞት ቤት በነበረ ሰዓት ላይ ባሪያው ዮሐንስ እግዚአብሔር ለኢየሱስ ክርስቶስ ኢየሱስ ክርስቶስን በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። በፍጥሞ ደሴት ታስሮ በነበረበት ሰዓት ላይ በግዞት ቤት ባየው ሰዓት ላይ አይኖቹ የእሳት ነበልባል ነበሩ። ታውቃለህ? እግሮቹ በቶን የነጠረ የጋለና ሲመስሉ ነበር ይላል። ይህን ጌታ ነው እናንተ አሳንሳችሁ ፎቶ ስብለ አቧራ የሚራገፍለት እናት በዳንቴል የምሸፍነው ፎቶ። ይሄ ነው ኢየሱስ? ይሄ ነው ኢየሱስ? እግሮቹ በቶን የነጠረ የጋለና ሲመስሉ ነበር። አይኑ እሳት ነው የሚያፈልቀው ጌታዬ። ደረቱም በወርቅ መታጠቂያ የታጠቀ ነው። በሰባቱ የወርቅ መቅረዞች መካከል ሲመላለስ አየሁት ይላል። ይህን ጌታ እናንተ ካርቶን ላይ ዛሬም ስለህ ኢየሱስ ይሄ ነው ትለኛለህ። ቀዳደጥ አለው። የአባቶች አምላክ ምስክር ነው። ተራና ርካሽ የሆነ የሰው እጅ ስራ እንጂ የኔ ጌታ ኢየሱስ እሱን አይመስልም። ዮሐንስ ባየው ሰዓት ላይ እንደ ሞተ ሰው ሆኜ ከእግሮቹ በታች ወደቀው ይላል። የአባቶች አምላክ ትሰማኛለህ ጌታዬ? ከዚህ ትውልድ ጋር እጣላለሁ በአንተ ጉዳይ። የማንም ጣዖት አምላኪ አንተን አሳንሶ ስዕልን ከፍ አያደርግም። ስዕልን ከፍ የነካኝ እሳት ስላለ ማለት ነው። እንዲህ አይነትም ቆሻሻ ነገር ዛሬም ጭምር
በአባቱ ቀኝ በአምባ ላይ ፈረስ ተቀምጦ ሊመጣ በደጅ ሳለ ሕፃን ነው ይሉናል። ታውቃለህ? ሕፃን ነው። ለመባጮን ሕፃን ሆኖ ተገልጦለት ከንፈሩን ሳመው። ደግሞ በሌላ ጊዜ ደግሞ ከሴት ጋር ተኛ ሊሉ ነው ማለት ነው። ይሄ ጠማማ ትውልድ፣ ጠማማ ትውልድ አልኳችሁ። ከወንድ ጋር ከንፈር ተሳሳመ ይሉናል። መጽሐፍ ባነበብን ቁጥር ገድላቸው በተነበበ ቁጥር የተክለ ሃይማኖትን ከንፈር ሳመ፣ የእንትናን ከንፈር ሳመ ይላል። አንተ ከንፈሮቹ ቅዱሳን ናቸው። ቅዱስ ነው ጌታዬ። እንዲህ አይነት ርካሽ ነገር አብርሃምን እንኳን አልሳመውም። አንተ ዮሐንስ ያጠመቀውን ዮሐንስ እንኳን ከንፈሩን አልሳመውም። እግሩን ነው የሳመው ዮሐንስ ራሱ ወድቆ እግሩን የእግርን ጫማ መፍታት የማይገባኝ ነኝ እኔ ላንስ፣ አንተ ልትልቅ ይገባል ነው ያለው። እደግመዋለሁ በባሪያው በነቢዩ በሙሴ አፍ ስለተናገረ በአባቶቼ በነቢያት ላይ የነበረ እግዚአብሔር ክብር ስላለ ማለት ነው። ጠማማና ገልበጥ ባጣ ትውልድ አላቸው። በዚያ ዘመን የነበረውን ትውልድ ጣዖት አምላኪውን እስራኤልን ማለት ነው። በዘዳግም መጽሐፍ ምዕራፍ 32 ላይ ኢየሱስን እንደዚህ አሳንሶ ያመጣልሃል። እስኪ ጠቢው የመድኃኔ ዓለምን ፎቶ ከጨርቅ የተሰራ ገዝቶ ማለት ነው። ቀዳዳችሁ እንትን ጣለው ብራዘርዬ፣ ቀዳደህ የኔ ኢየሱስ ሰዓሊ የዋለበት አይደለም። የኔ ኢየሱስ የሰማይ የምድር ፈጣሪ የእግዚአብሔር ልጅ ኢየሱስ፣ ባለ ግርማው ኢየሱስ፣ የተቀባው ኢየሱስ፣ የቤተ ክርስቲያን ራስ ኢየሱስ፣ የሚመጣው ሙሽራ ኢየሱስ፣ ያለና የሚኖር ኢየሱስ፣ በእልፍ አላፋት መላእክት ታጅቦ የሚመጣው ኢየሱስ ማንም አይመስለውም፣ ማንም አይስለውም፣ ማንም አይቀርጸውም፣ ማንም አያበጃጀውም። ማንም ከዓይኖቹ እሳት ነበር ይፈልቆ የነበረው። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ ነው ያለው። ደረቱ ስር ተጠግቶ ያወራ የነበረው ሐዋርያ ነው እንደዚህ ያለው። ቆየህብን እንዴ? ይሄን ያህል ትተህን ትሄድ እንዴ? እስኪ ና አንዴ ከንፈርህን ልሳመው አላለውም። ይሄ አለ መቃብር ቤት የለመዱት ከንፈር የሚሳሳሙት ማለት ነው። እዛው የገረገራ ጥግ ስር ከንፈር ሲሳሳሙ አሉ። ጌታዬን ከንፈር ሳመ ይላሉ። ውስጤን ያመኛል። ውስጤን እንኳን ጌታዬን እኔን እንኳን ብትለኝ ምን ያህል እንደሚያመኝ ውስጤን ያመኛል። ይህንን ከምሰማ በሞት ነው የምመርጠው። ወንድሞች እናቶቼ፣ ስለ ስሙ ብሰዋ ክብር ነው። ይህንን ጠማማ ትውልድ ግን የአባቶቼ አምላክ ምስክር ይሁን፣ የዘመኔን ቁጥር የሰጠሁት ኢየሱስ ምስክር ይሁን። ይህን ትውልድ ይዛችሁት ገደል አትገቡም። ይህን ትውልድ ይዛችሁት ሲኦል አትገቡም። የእናንተ ኢየሱስ የወንድ ከንፈር ይስማል። በመጣበት በተንጠለጠለበት ሕፃን ሆኖ እየተገለጠ ለዮሐንስ ሕፃን ሆኖ ያልተገለጠ ኢየሱስ ለመባጮን ሕፃን ሆኖ ተገለጠ ትሉናላችሁ። ጌታዬ ኢየሱስ ውስጤን ለምን እንደዚህ ታደርገዋለህ ብዬ አልልም። አሳነሱ። በዚህ ትውልድ መካከል ስምህን አቀለሉ። ትውልድ አይቶ እንዲንቅህ አደረጉ። በሃይማኖት ቤት የተጠቀጠቁ የበዓል ነቢያት፣ አስማተኞች፣ የአስማተኛይቱ ልጆች፣ የጠንቋዮችና የአስማተኞች ጉባኤ ሁሉ ቀን ስምህ ሲጠራ ያንቀጠቅጣቸዋል። ፍጥሩን ያከብራሉ፣ አንተን ያቀላሉ። እኔ ደግሞ ስምህን አከብረዋል። የእግዚአብሔር ልጅ ኢየሱስ ስምህን አከብረ። አንተ ባሪያዬ ነህ፣ እኔ በአንተ እከበራለሁ ብለኸኛልና የአባቶች አምላክ የዘመኔ ቁጥር ለአንተ ይሁን። በዚህ ትውልድ ፊት አሳነሱ። የኔ ጌታ አሳነሱ። ከአባታቸው ፎቶ እኩል በግርግዳ ላይ ለጥፈው አቧራ ያረገፋሉ። ይሄ ኢየሱስ ነው፣ ይሄ አባቴ ነው፣ ይሄኛው ደግሞ የአያቴ ነው ብለው ይላሉ። ከአባታቸውና ከአያታቸው ከሞተች ከአሮጊታቸው ፎቶ እኩል አንጠልጥለው ይሄ ጌታዬ ነው፣ ይሄ ደግሞ አቺኛው ደግሞ አያቴ ነች፣ ይሄኛው አጓቴ ነው ብለዋሉ። ለነሱም ለአንተም ሰንደል ያጭሳሉ። ጠማማ ትውልድ፣ ጠማማ ትውልድ፣ ዘማዊ ትውልድ፣ ከጣዖት ጋር የሚገለሙት ትውልድ፣ የሞተለትን የማያቅ ትውልድ፣ የፈጠረውን የማያቅ ትውልድ፣ ትንፋሹና መንገዱን በእጁ የያዘ የሰራዊት ጌታ እግዚአብሔር ከማዕፀን እንደሰራቸው የማያቅ ትውልድ ዳር ያዙ፣ ንስሐ ግቡ። ክፉም ደግም ተናግራኝ የማታውቅ እናትን ትጠላዋታላችሁ ይሉናል እየመጡ እዛው ሄዳችሁ እናንተ የምታወሩበት እችን ጣዖታችሁን እፈጠፍጥልሃለሁ። አላቃትም፣ ላቃትም አልፈልግም።
ላቃትም አልፈልግም አልኩ። እኔ ቤት ክብር አልሰጣትም። አንተ እዛ የምታፈነድድላትም ማለት ነው። አልሰጥም። ኢየሱስ ንጉስ ነው። ኢየሱስ ጌታ እኮ ነው። ብራዘርዬ ቆንጅዬ እኮ ጌታ እኮ ነው። የውበት መደምደሚያ ያለው እኮ ጌታ ነው። ሞገስ ከከንፈሮቹ እኮ የፈሰሰ እኮ ጌታ ነው። የቆሬ ልጆች እኮ የዘመሩለት እኮ ጌታ ነው። ልቤ መልካም ነገርን አፈለቀ ብለው እኮ የተናገሩለት እኮ ጌታ ነው። ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ትናፍቃለች ብለው የቆሬ ልጆች እነ አሳፍ እነ ኤማን እነ ኤዶታን የዘመሩለት እኮ ጌታ እኮ ነው። አንተ እንኳን አድገህ ተወልደህ ነፍስ እስክታቅ ድረስ ግድግዳችሁ ላይ ተለጥፏል አያቴ የገዛችሁ የማርያም ፎቶ። አንተ አድገህ እኮ 42 ዓመት ምናምን ነገር 50 ዓመት ልጆች ወልደሃል እንደኔ። አንተ አድገሃል። እቤታችሁ ግን ያለ ያጨባ ኢየሱስ ብላ ያልከው ሕፃን ታቀፈ ያየቻ ሴትዮ እሷም አታድግም እሱም አያድግም። እሷም አንዴ ተቀምጣ ተዘፍዝፋ ቀዳችሁ ጣሉት። ጣሉ ወደዛ ወደምትጠልበት ማለት ነው። የለም እንደዚህ አይነት ነገር የለም፣ የለም። የአባቶች አምላክ የለም፣ የለም። የተፈጠርኩበትን ቀን ባረግመውም በዚህ ትውልድ መካከል እንዲህ አይነት ቆሻሻ ነገር ጆሮቼ መስማታቸው በጣም ያሳዝነኛል። እንዲህ አይነት ቆሻሻ ነገር በአይኔ ማየቴ ጌታዬን ኢየሱስን ደመ ግቡን ጌታ ደም ግባት ያጣ አድርጋችሁ ቤታችሁ እናት በዳንቴል የምሸፍነው ኢየሱስ የለም። እናታችሁ በዳንቴል የምሸፍንለት በጭራ አቧራውን የምታራግፍለት ኢየሱስ የለም፣ የለም፣ የለም። አንተ እልፍ አላፋት መላእክት ሱራፌል ኪሩቤል ፊቱን ሊያዩት የማይችል ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል። እሱ እንደዚህ ነው። ማንም እኮ አልኩ ሱራፌልና ኪሩቤል እንኳን ፊቱን እንኳን ሊያዩት አይደፍሩም። በሁለት ክንፎቻቸው ፊታቸውን ሸፍነው ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር የተነሳ ተሞልታለች እያሉ ይጮሁ ነበር ይላል። ይሄን ጌታ እናትህ በዳንቴል ሸፍና ዝንቦች ኩሳቸውን ሲኮሱበት እስቲ የዝንቡን አርጠረጊለት የመድኃኔ ዓለም ፎቶ ሸረሪቶቹም እንደው የመንገዱ ማቧራ ሁሉ ላው ላይ እንትን ብሏል። አቧራውን በጭራ መታ መታ አድርጊለት የዝንቡን አር ደግሞ በእጅሽን በጥፍርሽን ቢሆን ፋቅ ፋቅ አድርጊለት እየተባለ እንደዚህ የሚባል ኢየሱስ የለም። እዛው ቀደጣ ነው። የለም። ዝንብ እያረፈበት አይኑ ላይ፣ ዝንብ እያረፈበት አፉ ላይ፣ ዝንብ እየተጸዳዳለት እናት የምታጸዳለት የኔ ኢየሱስ የለም። የኔ ኢየሱስ እዚህ ነው ውስጤ። ልቤን ከፍቼ ስለተቀበልኩት የዘመኔ ቁጥር ትለቅ ጌታዬ። ስላንተ እየተናገርኩ ምላሴ ከትናጋይ ጋር ይጣበቅ ጌታ ኢየሱስ። ቃሌ ነው፣ ቃሌ ነው አባዬ፣ ቃሌ ነው። በፍቅር ስለነካይ ቃሌ ነው። ስላንተ እየተናገርኩ የዘመኔ ቁጥር ይለቅ። ቃሌ ነው አባዬ፣ ቃሌ ነው። ስላንተ መሰዋት፣ ስላንተ መሞት ክብር ነው። ቃሌ ነው። ስለ ስምህ እየተናገርኩ፣ ስለ ስምህ እየመሰከርኩ እናንተ እንዴት እኮ እንደሚያም ወንድሞች እናቶቼ፣ እንዴት እኮ እንደሚያም ሱራፌል እኮ ፈርቶት ፊቱን ማየት ስለማይችሉ የፊቱን ጸዳል የፊቱን ብርሃን ማየት ስለማይችሉ በሁለት ክንፎቻቸው ፊታቸውን ሸፍኑ ነበር። እኛን ለማዳን ቤተልሔም መጣ። በኤፍራታ በከብቶች በረት ሕፃን ሆኖ ተጠቀለለ። የዛሬ ሳምንት ሚስቴ ልጅ ወልዳ ነበር። እንደኔ ልጅ ሕፃን ሆኖ ተጠቀለለ። የሰማይ የምድር ጌታ ዓለማትን ይሁን በሚል ቃል የፈጠረ ጌታ ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለ እርሱ ያልሆነ ጌታ በዚህ ያህል ልክ እኛን ሊያድነን ቢመጣ አዋረዱት።
ጌታዬ ኢየሱስ በዚህ ናህል ልክ እኮ ነው ያዋርዱት ወንድሞች እናቶች። በዚህ ናህል ልክ ከአባታቸው ፎቶ ጋራ ግድግዳ ላይ አንጠልጥሎ ይሄ ኢየሱስ ነው ይሄ አባቴ ነው ይለኛል። እሳት ነው ማጋይበት አልኩ። የእግዚአብሔር ቀናት ይሄንን ያደርጋል። እሳት እኮ አልኩ። አንተ አፈንድ እንደምሰግድለትን እኔ በጫማዬ ነው የምረግጠው። በጫማዬ እኮ አልኩ። በጫማዬ በእግሬ እንኳን ራሱ እንኳን አይመጠነኝም። በጫማዬ አፍንጫውን አይኑን እዘቀዝቅልሃለሁ አልኩ። ያ አንተ የምትለውን ፎቶ ሂዝ ኖት ኢየሱስ ሰዓሊ የዋለበት አይደለም የኔ ጌታ። በቫርኒሽና በቀለም አሳብደ የምትሰራውና አፍንጫ በስክሪፕቶ የምታወጣለት አይደለም ኢየሱስ። ከየት ነው የተማራችሁት? ሐዋርያቱ ያልሰበኩትን ነቢያቱ ያልነገሩንን አምጥተው ያወራሉ። ዘር ትውልድ ይገዛል አባዬ፣ ዘር ትውልድ ይገዛል። እግዚአብሔር ልጅ ኢየሱስ በጣም እኮ ነው የሚያመው ወንድሞች እናቶች፣ በጣም እኮ ነው የሚያመው። በጣም እኮ ነው የሚያመው። በጣም እኮ ነው የሚያመው። ጌታ በዚህ ልክ የሚያዋርድ ድርጊትን እያደረጉ ደግሞ ከነሱም ብሎ ክርስቲያንን ብለው ይላሉ። ምድረ ጣዖታም ሁሉ ማለት ነው። ለሚጠይቀኝ ሁሉ መልሳለኝ። ምድረ ጣዖታም አልኩ። ጴንጤሁን ማንም ሁን ስርዓትን ትይዛለህ፣ ያዝ። የአብን ልጅ ኢየሱስ የዳዊትን ልጅ ኢየሱስ አንተ በስክሪፕቶ ምስለው አይደለም። ራስ እጅ ስሎት አንተ ትሰግድለታለህ፣ እጣን ታጨስለታለህ። ሲያሻህ ስለት አይሰማም ብለህ ፋንድያና ቅማል ታመጣለህ አለ አይደል? እዛው ቅማልህን እዛው አራባ። አድናለሁ ብሎኛል ኢየሱስ። በእውነት አድናለሁ፣ ምጠራውን እጠራለሁ ብሎኛል። ጩ ብሎኛል፣ እጮሃለሁ። ዝም ብሎ ተራ ጩኸት አይደለም የምንጮኸው። ወንድሞች እህቶች፣ ትጥቀን አንሳ። እህቴ ትጥቀሽን አንሺ። ለጸሎት ተነሱ። ቃሉ እግዚአብሔርን ለማንበብ ተነሱ። ለማገልገል ለስሙ ለመመስከር ተነሱ። እዚህ መታችሁ አትጥመልመሉብን። አንዳንድ ጴንጤዎችም አላችሁ። አሁን እንዲህ ብሎ ይሰበካ ምናምን። አንተ የት ታውቅና ስብከት? የዘመኔን ቁጥር የሰጠሁለት ጌታ ነው። ልጅነቴን የሰጠሁለት ጌታ ነው። ጣዖትን ታሞካሻለህ እዛ ማለት ነው። አዎ እንግዲህ ያለ አይደል ምናምን ነገር፣ ምንም ነገር የሚሞካሽ ነገር የለም። ጣዖት ጣዖት ነው። እግዚአብሔር አምላክ በነቢያት ቃል እንደተናገረ የሰራዊት ጌታ እግዚአብሔር በምድር ላይ ይህንን ያደርጋል። የሐሰተኞች ነቢያትን መንፈስ ይመታል፣ የጣዖታትን ስም ከምድር አጠፋለሁ ብለዋል። የዚያን ጊዜ ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እሱ መንገዱን ያስተምረናል፣ በፍለጋውም በጎዳናው እንሄዳለን ይላሉ ይላል። ይመጣል፣ ባለ ግርማው ኢየሱስ ይመጣል። በኢየሩሳሌም ሰማይ ትይዩ ላይ በደብረ ዘይት ተራራ ላይ እነዛ እግሮቹ ይረግጣሉ። ተራራው ለሁለት ይሰነጠቃል። ምድር ሁሉ ከጌባል ጀምሮ እስከ አረባ ባህር ድረስ በሚሰነጠቀው መሬት በሚወጣው ወንዝ ውሃ አሳ አጥማጆች ከአይን ጋዲ ጀምሮ ይቆማሉ ብለዋል አባቶቼ ነቢያት ጮኸዋል። ይመጣል ኢየሱስ። በአህያ ውርንጫ የመጣው ኢየሱስ አሁን በአምባ ላይ ፈረስ ተቀምጦ ጠላቶቹን ሊያደቅ የይሁዳ አንበሳ ሆኖ ይመጣል። ይመጣል። ያኔ በየግድግዳ ላይ የለጠፍከውን ስዕል ሁሉ ቀደህ ትጥለዋለህ። ይመጣል ባለ ግርማው ኢየሱስ። እሳት ከፊቱ ይሄዳል። እሳት ከፊቱ ይሄዳል። በጠላቶቹ ላይ በጽድቅ ይፈርዳል። የኔ አባት
ይሄ አባት ጌታ ኢየሱስ ይመጣል፣ ይመጣል፣ ጌታ ይመጣል፣ ኢየሱስ ይመጣል። ከፀሐይ መውጫ እስከ መጥለቂያው ድረስ ስሙ የተመሰገነና የተፈራ ኃይል ያለው ግርማ ያለው ጥበብ ያለው ማዳን ያለው ኢየሱስ ብሎ ከሚለው ስም ውጪ የተጠሩ ስሞች ለዘላለም ወደ ጉድጓድ ይግቡ። ያድናሉ ብለው ኢየሱስ ብሎ ከተባለው ቅዱስ ገናና ኃያል ስም ውጪ ያድናሉ ብለው የሚጠሯቸው ስሞች በሙሉ አንዳቸውም ሊያድኑ ስለማይችሉ የሰራዊት ጌታ እግዚአብሔር በጥፋት መጥረጊያ ከመንገድ ላይ ነው ዞር የሚያደርጋቸው። የማንንም ፍጡር ስም እኮ አልኩ። ሚካኤል በል፣ መላእክት በል፣ ነቢያት በል፣ ሐዋርያት በል፣ በሙሉ አልገባም አይደል? በሙሉ እኮ አልኩ። ጳውሎስ ፊቱ አይቆምም። የኔ ስም ያድናል።